ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ፍቅርህን ለኔ ለማሳየት ያሳየህኝን ሕማም ሳስበው አመመኝ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 187ኛ ነው። በክፍል 187ኛ ላይ እጅግ የሚገርም ብዙ ትምህርት የምትማሩበት ከዛም አልፎ ተርፎ ደግሞ በየቤታችሁ የሚያንኳኳ የብዙዎቻችሁ ህይወት ነው ብዬ የማስበው በተለይም ከቤተሰብ ተነጥላችሁ በተለያየ አይነት ምክንያት በዘመድ ቤት ውስጥ ያደጋችሁ ሰዎች ይህንን ገጠመኝ በደንብ ማዳመጥ አለባችሁ ብዬ ተስፋ አደርጋለሁ። ለብዙ እህትና ወንድሞቻችሁ አዳርሱ። ብትችሉ በቲክቶክ ላይ በዘመድ ቤት ያደጋችሁ ሰዎች ይህንን ገጠመኝ በደንብ አድርጋችሁ አዳምጡ ብላችሁ ብትጠቁሙልኝ ደስ ይለኛል። ምክንያቱም እንዲድኑ ስለምፈልግ ነው። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እንግዲህ ዘመድ ጋር ማደግ ምን እንደሚመስል በተወሰነ መልኩ በሁለት መንገድ አየዋለሁ። ሁሉም አንድ አይነት አይደለም። የእናት ሆድ ዥንጉርጉር እንደሚባለው ሁሉ የሁሉም ቤት ደግሞ ዥንጉርጉር ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እንደሚባለው አይነት ነገር ሁሉም እንደ ቤቱ ሲኖር የኛም ህይወት አብሮ ከጎረቤት ጋር አንድ አይነት ላይሆን ይጎረጎራል። አንዳንድ ጊዜ ደግሞ ሰው ጎረቤቱን መስሎም ደግሞ ይፈጠራል። በቅናት ሊሆን ይችላል። ቅናት ማለት እሷ የገዛችውን ዕቃ እገዛለሁ፣ እሱ ያለው መኪና ይኖረኛል፣ እሱ እንዳጠረው እኔ ማጥራለሁ፣ እሷ እንዳሰጣችሁ እህል አይነት እኔ ማሰጣለሁ አይነት ነገር ፉክክር የሆነና ተመሳሳይ አይነት ኑሮ ይኖራሉ። ግን የፈለገ ተመሳሳይ ሽሮና በርበሬ ቢበሉ ተመሳሳይ አጥርና ቤት ቢኖራቸው የልጆቻቸው ባህሪ ግን አንድ አይነት ነው ወይ የሚለውን ደግሞ እናንተ መገምገም ትችላላችሁ። በቡዳ እርስ በርስ መበላላት ቢኖር፣ በመተት እርስ በርስ መማተት ወይም ደግሞ በመናፍስት ዱላ መማዘዝ ቢኖርም የልጆቹን እጣ ፈንታ የሚወስነው ግን በከፊል 50%ቱን ነፃ ፈቃዳቸው ነው። የፈለገ አጋንንት ቢኖርብንም ነፃ ፈቃዳችን ግን እንዴት ስራ እንደሚሰራ በዚህ ውስጥ እናያለን። ከዛም አልፎ ተርፎ ደግሞ ከእናት ማህፀን አብሮ የተወለዱ ልጆች የተዥጎረጎረ ማንነት ኖሯቸው ከእናት ማህፀን አብሮ ሳይወለዱ ልክ ግን እናትና አባት እንደሚፈልጉት አይነት ምኞት የሚኖሩት ደግሞ የዘመድ ልጆች ደግሞ አሉ። ያን ነው ዛሬ የምናየው። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ። እንግዲህ በአንድም በሌላ መንገድ ሲል ምንድነው? በወንጌል ብቻ አይደለም፣ በቅዳሴ ብቻ አይደለም፣ ወይም ቤተክርስቲያን ሄደን ብቻ አይደለም እግዚአብሔር የምናውቀውና የምንማረው። በኑሯችን ውስጥ በእያንዳንዱ ውጣ ውረድ ውስጥ ኢቭን ሰይጣን ተይዞም እንማራለን። በአንድም በሌላ መንገድ ማለት ያ ነው። ሰይጣን ተይዞም ሰይጣን ተልኮም እንዲሁም ደግሞ በእብደት ውስጥ በጤንነት ውስጥ እንማራለን። ላወቀበት ሰው እንደዛ ነው። ላወቀበት ሰው ላላወቀ ግን እንዴት ለምን እንደዚህ ሆንኩኝ፣ ለምን እንገደላለን፣ ለምን እንታረዳለን፣ ለምን ይሄ ደረሰብን ብለን የምናማርር ነው የሚሆነው ብዬ አስባለሁና ገጠመኙን እስቲ በደንብ አድርገን እናዳምጠው። ይህ ቤተሰብ ብዙ ቤተሰብ ነው። ብዙ ነው ስላችሁ ምንድነው? ልጆችም ዘመድም እኩል ነው ቁጥራቸው 6 ማለት ነው። የእህት ልጅ፣ አክስት ልጅ፣ አጎት ልጅ፣ የባል ዘመዶች፣ የሚስት ቤተሰቦች እየመጡ እዛ ቤት ያድጋሉ። ግን የሚያድጉት ሆን ብለው ልጅ ሆነው እንዲያድጉ ተፈልጎ ሳይሆን ሰውየው ብዙ ቤት ስላለው ግቢውን ለሁለት ከፍሎ ከጓሮ ሆቴል ከፍቶ ስለሆነ ወይም ደግሞ ትልልቅ ስራዎች ስላሉት ሌሎችም ድርጅቶች ስላሉት እዛ ድርጅት ውስጥ የሚሰሩ ሰራተኞቹ የሚያድሩበት ግቢና ክላስ ሰጥቷቸዋል። ብዙ ወደ 9-10 ክላስ አዘጋጅቷል። ተከራይ ናቸው፣ ግን በቅናሽ ነው የሚያከራያቸው የራሱ ሰራተኞች ስለሆኑ የምግብ፣ የልብስ፣ የቤት ኪራይ በአጠቃላይ እዛ ሰውየው እንዴት ነው ደግም ነው እንዳሰሪም ነው። ግን እንደ ደግ ሆኖ ነው የሚያኖራቸው። ደግሞም ደግ ነው፣ መልካም ሰው ነው። ችግሩ ምኑ ላይ ነው? ደግነቱ የሚያበዛው ምንን ከበር ለማድረግ ምንን ለመሸፈን ነው የሚለው ነገር ላይ ነው። እኔንም ጨምሮ ብዙ ጊዜ በመንፈሳዊ ህይወት ላይ የምንኖር ሰዎችና በሀብት ውስጥ የሚኖሩ ሰዎች ደግሞ ሌሎቹን ማለት ነው ይሄ በጣም በሰው ዘንድ ተወዳጅ ተብለው የሚታሰቡ ሰዎች በአጠቃላይ ወይም ዩኒክ የሆነ ያላቸው ሰዎች በስተጀርባ ደግሞ ህይወታቸውን ወይም ደግሞ ማንነታቸውን ስታዩ ወይ የሚያሳዝን ነው ወይ የሚያስደነግጥ ነው። ከሁለት አንዱ ነው የሚሆነው እንጂ ሰው እንደሚያውቃቸው ኖርማል ሆኖ አይደለም የሚኖሩት ማለት ነው። ሰው የሚያውቀው ፊታቸው፣ ሰው የሚያውቀው ማንነታቸውና ከበስተጀርባ ያለው ስታዩት ወይ ያሳዝናሉ በሚኖሩት ህይወት ወይ ደግሞ
በጣም ያስደነግጣል። የማትገምቱት አይነት ሰው ሆኖ ይገኛል ማለት ነው። እና ይሄም ሰውዬ ልክ እንደዛ ነው። የትልቅ ድርጅት ባለቤት፣ የሆቴል ባለቤት የሆነ ሰው ባለ 5 ኮከብ ሆቴል እንግዲህ አስቡ፣ ትልቅ ሆቴሎች ከሚባሉት ውስጥ አንዱ ትልቅ ድርጅት ያለው ሰው ነው። ባለሀብት፣ ውጭ ሀገር በወር 2-3 እየተመላለሰ ትንሽ ዘና ብዬ ልምጣ ብሎ ቁርስ ኢትዮጵያ ከበላ ምሳና እራት ደግሞ ዱባይ ሊበላ የሚችል ሰው ነው። እና ከዚህ አንጻር ብዙ ማለት ብንችልም በዚህ ይበቃል የሰውየው ማንነት መናገርና ሰራተኞቹ የእሱ ግቢ ውስጥ ነው የሚኖሩት። ግቢው ለሁለት ተከፍሎ ይሄኛው ክፍል ይሄኛው ግቢ ሙሉ በሙሉ የሰራተኞቹ ነው። ይሄኛው ግቢ ደግሞ በዚህ በኩል ያለው ግቢው ደግሞ ሙሉ በሙሉ የሱ ነው። አንድ ትልቅ ግንብ ከፍሏቸዋል። ግንቡ የሰውየው ቤት G+2 ቤት ግንብ ነው፣ የነሱ ግንብ ማለት ነው። እና ከፈለገ ወጣ ብሎ ሄዶ ኑ አንዴ ፈልጊያችሁ ብሎ ስብሰባ ሁሉ ማታ ማታ ማድረግ ይችላል። ለሁለት ከፍሏቸው ሰራተኞችን አንድ ክፍል ውስጥ 3-4 ሰራተኛ ነው የሚኖረው የሚያድሩት ማለት ነው። እነሱ ለመተጋገዝ ብለው ነው፣ ሌላ ቦታ ከምንከራይ ብለው ነው። እሱ ግን ድንገት አብሯችሁ መኖር የሚፈልጉ ካሉ አልጋ ቀይሬላችሁ ተደራራቢ አልጋ ላደርግላችሁ እችላለሁ እያለ አዎ የቤት ኪራይ መክፈል ስለማልችል ብቻዬን መሆን ስለማልችል እንደገናም ደግሞ የሚያዋራኝ ስለምፈልግ ብለው ሰራተኞቹ ተደራራቢ አልጋ ባለ3 ባለ2 ተደራራቢ አልጋ ያስገቡ ሰራተኞች ሁሉ አሉ። ስለዚህ 9 ምናምን ክፍል አለው ማለት 10 ምናምን ወይ 20 ምናምን ሰራተኞች አሉት ማለት ነው። ከነዛ ሰራተኞች ውስጥ ደግሞ ዘመዶችም ስላሉት የስጋ ዘመዶቹ የእህቱ ልጆች፣ የሚስቱም የእህት ልጆች፣ የወንድም ልጆች ስላሉ አንዳንዴ እቤት መጥተው ደግሞ ኪችን ገብተው ሰውየው ቤት ማለት ነው ምግብ ያበስላሉ፣ ያግዙታል። ቤተሰብ ናቸው፣ ይሳሳቃሉ፣ ይጮታሉ። አያችሁ፣ ጉርብትናም ዝምድናም የስራ ባልደረበነትም ነው አጠቃላይ። እና ይሄ ደግሞ ኮንስታንትሊ ለ20 ዓመት ለ18 ዓመት ከ18 ዓመት እስከ 25 ዓመት ድረስ የቆየ ማንነት ነው ማለት ነው። እዛው ያገቡ የወለዱ አሉ። የሰጣቸው ግቢ ውስጥ ከነባሏ ከነ ልጇ የምትኖራለች 3 በሆነች ቤት ውስጥ ብቻዋን መታ ከገጠር ታታሪ ሰራተኛ በመሆኗ አጋብቷት ወልዳ እዛው ቤት የምትኖር ሴት አለች። ልክ እንደሷ ደግሞ ሌላም ወንድ አለ እዛው ቤት ሆኖ አስተናጋጅ ሆኖ መጥቶ እዛው አግብቶ የሚኖር ደግሞ አለ። እንደዚህ አይነትም ደግሞ ግቢው ሰው እየበዛ መጣ። ግን ግቢው ማነው? የሰውየው ነው። እና ደግነቱን በዚህ ልታዩ ትችላላችሁ። በሌላ በኩል ግን በጣም የሚያሳዝን ሰው ነው ማለት ያሳዝናል ስላችሁ ምንድነው? ወጪ ገቢውን የማያቅ እንዴት ገንዘብ እየተበላ እንደሆነ የማያቅ ሚስቱ እንዴት እንደምታደርገው የማያቅ ማንነቱ ግራ የገባው ደግነቱ በመብዛቱ የተነሳ የተጠቃ እንዲያውም ደግነቱ በዝቶ ምንድነው የሚባለው ግዳጅ የሆነበት በደግነቱ ተነስቶ ተጀምሮ ከዛ ቢያስወጣቸው የበዛ ፍቅር ቶሎ ጸብ ያመጣል እንደሚባለው ማለት ነው። በጣም የምትወዱት ሰው በጣም የምታፈቅሩት ሰው ወይም በጣም የምትወዷት እጅግ በጣም አጥብቃችሁ ፍቅር የሰጣችሁት ሰው በትንሽ ነገር የሚጣላችሁ የሚባለው ነገር እውነት ነው። ይሄ በጣም ብዙ ቦታ ላይ የማየው ነገር ነው። ደግ ሰው ለቤቱ ንፉግ ነው ወይም ለቤቱ ክፉ ነው ወይም ለቤቱ ጨካኝ ነው የሚባለው ደግሞ በዚህ ሰውዬ ነው የሚታየው። ጨካኝ ነው ሲባል ምን ማለት ነው? በጣም ደግ ከመሆኑ የተነሳ ቤተሰቦቹን መስማት ሁሉ አቅቶታል። ከዛ ምንድነው ቤተሰቦቹን ባለመስማቱ ንፉግና ክፉ ተባለ። እሱ ተወዳጅ ሆኖ እኛን ክፉ ለማስባል እየተባለ ማለት ነው። ይሄ እንዲባል ምልክት የሆነው ምንድነው? ውጡ ከዚህ ድርጅት ውጡ ብሎ ማባረር እስኪያቅተው ድረስ ሌባ እንደሆኑ እያወቃቸው እጅ አመል እንዳለባቸው እያወቀ እየመጡ እየነገሩት ተውት፣ አንድ ቀን ይተዋል፣ ችግር የለውም እና ብሎ ጠርቶ እንዲህ እየተባልክ ነው እባክህ፣ እኔ ካባረርኩ ህይወት ይበላሻል፣ ሌብነትም ትቀጥላለህ እና እባክህን እዚህ ብዙ ስሙታ እየመጣብህ ነው፣ እንደምትሰርቅ በሚያውቁ ሰዎች ፊት ከማዋርድህ እባክህን አንገትህን ደፍተህ ስራህን ስራ ብሎ ጸባይ እንዲገዙ የሚያደርጋቸውም አሉ። ሲበዛም ደግሞ በጣም ሲበዛ ሚስት ተቆጥታ ተናዳ ምን ብላ ዝም ትላለች። ግን በሆነ ምክንያት ያ ሰው ከቤት ወጥቶ ከዛ ተባሮ አረ እንደው ይሄ ሰው ፈልጉልኝ እንደው አካችሁ ደህና ነበር እኮ ጥሩ ስራ ይሰራ ነበር እንደው ያቺ የጃመሉ ወይም ደግሞ ያቺ እንደው ጫማውን ስለማያጥብ ጫማው ይሸታል እየተባለ ወይም ደግሞ እንደው ግልፍጥ ስለሆነ ምናምን ተብሎ የሆነ አመሉ ይነገራቸዋል። ማነው ይናገራሉ። ግን ያንን ጸባዩን ችለው መቀመጥ እንደሚችሉ ሰውዬው ያስታውቃሉ ማለት ነው። አንዳንዱ ሰራተኛ ጫማ ይሸታል ተብሎ ይባረራል። መታጠብ አቃተ፣ ሻወር ቤት አለ መታጠብ ትችላላችሁ ምን ሆናችሁ ነው ብሎ ይናገራሉ። ምክንያቱም ከስተመር መጥቶ ይሸታል ጫማ ታጠብ ምናምን እስኪል ድረስ ማለት ነው። እንደገና ደግሞ እላፊ የሆነ ከከስተመር ጋር መለፋደድ፣ መሳሳቅ ወይም ደግሞ መከራከር፣ ከስተመርን አለማክበር፣ በተደጋጋሚ ጥፋት ሲገኝባቸው ሰራተኞች መባረር አለባቸው የሚባል ህግ አለ።
ግን ሰውየው ከማባረር ይልቅ ሽፍት ነው የሚያደርጓቸው። ከዚህኛው ድርጅት አውጥተው እዛኛው ድርጅት ነው የሚያስገቧቸው። አንድ ጊዜ ሰው ከቀጠሩ በኋላ ማባረር አይወዱም። 9 ዓመት ሰርቶ የወጣ ልጅ አለ። የሚገርማቸው ወጥቶ ጋሽዬ ደህና ኖት እንኳን አደረሶት ብሎ በዓመት በዓል ይደውልላቸዋል። አንተ አለህ ደህና ነህ? አይ ባለቤቴ አልወደደችም፣ እንግዲህ ከእሷ ሀሳብ ወዴት እሄዳለሁ? እንደው በጣም ታግዬልህ ነበረ እንዳትወጣ፣ ግን እስቲ ና አንድ ጓደኛ አለ ብለው ጓደኛቸው ጋር ድርጅት ያስገቡታል። በቃ ቤተሰብ ሆኖ መጥቶ ምናምን እንዴት ናችሁ ሰላም ናችሁ ምናምን ብሎ ይጠይቃል። አያችሁ፣ እንደዚህ አይነት ማንነት ያላቸው ሰውዬ ናቸው። ፈጽሞ የሚስታቸውን ጭካኔ ከቨር የሚያደርግ የሚስታቸውን ማንነት ከቨር የሚያደርግ ጸባይን ያላቸው በሰራተኞቻቸው ላይ ማለት ነው። ያሳዝናል የምላችሁ ደግሞ ለምን በድርጅታቸው ላይ እና በመስሪያ ቤታቸው ላይ ኃላፊነት ተሰምቷቸው ለምን ራሳቸው እንዳለቃ ሆነው ኮስተር እንደማይሉ ደግሞ በኋላ ስታዩት ደግሞ ትገረማላችሁ። አሁን በዘመድ ቤት ውስጥ ያደጉ ሰዎች አሉ። አስቡት፣ ዘመድ ጋር ዘመድ ስላችሁ ምንድነው? ከገጠር ከክፍለ ሀገር ከምናምን ከተለያዩ ቦታ መጥተው እዚህ ድርጅት ይቀጠራሉ ሰውየው ጋር ማለት ነው። ሴትየዋ ነው በብዛት የሚያገኟቸው። የሚላተሙት ከሴትየዋ ጋር ወይም ከሚስትየዋ ጋር ነው የሚላተሙት። ሴትየዋ ደግሞ በጣም አደገኛ ናቸው። 3 በጣም ከባድ የሆነ ችግር ያለባቸው ናቸው። አንደኛ እጅግ በጣም ይጮሃሉ። በጣም ጨዋሂ ናቸው። ጮሆ ነው የሚናገሩት። ሁለተኛ ገንዘብ ወዳድና ሆዳም ናቸው። ይሄን እንደዚህ እንድናገር ስለተፈቀደልኝ ነው፣ ይቅርታ እሺ፣ ገጠመኝ ቢሆንም ማለት ነው። ሶስተኛ ባዕድ አምልኮ፣ ያው የተለመደ ዋናው ዘውጋችን ያለ ባዕድ አምልኮ ነው። 4 በ4 የሆነ ቤት፣ እዛ የሚያክል ትልቅ ቪላ ቤት ውስጥ 4 በ4 የሆነ 4 ሜትር በ4 ሜትር የሆነ ቤት እኛ ለጸሎት ቤት ባገኘን አይደለም፣ ለጸሎት ቤት መተኛ መኖሪያ ባገኘን ብለን ስንል እነሱ ያንን ቤት ለገልማ ለአምልኮ አድርገውታል። ሰውየው እንኳን መቆጣት እስኪያቅታቸው ድረስ ግን ገብተው አያመልኩ። ቴሌቪዥን ያሉ ዜና፣ ፖለቲካ ምናምን ይሰማሉ። ሌሎች እንደዚህ እንደ ወንድ ማየት የሚገባቸው ብቻ ነው የሚያዩት። ሴትዮዋ ጋር ገብተው ቡና መጠጣት፣ አብሮ መካደም፣ አብሮ እንደዛ ምናምን የለም፣ አያውቁም ሰውየው። እና በአንድም በሌላ መንገድ ሴትዮዋ ብቻ ናቸው ባዕድ አምልኮ የሚያመልኩት። እና ሴትዮዋ ደግሞ እንዴት ያስባሉ ለራሳቸው? እኔ ነኝ እኮ ይሄንን ቤት በከራማውን በመለማመን አማልክቶችን በመጠየቅ የእናቴ አባቴን አማልክት በመጠየቅ እንደዚህ ያቆምኩት እኔ ነኝ። ሰውየውማ ምን ያውቃል? ዝም ብሎ አስበላኝ፣ ዝም ብሎ በቃ አስጠቃኝ የሚል አይነት አሳሰብ ነው ያላቸው። እኔ ራሱ ሴትዮዋን ለማሳመን የሄድኩበት ርቀት በጣም ብዙ ዋጋ አስከፍሎኛል። ይሄ ነው ብዬ መናገር ጥሩ አይደለም። በዛ ላይ ከንቱ ውዳሴ የሚሆንብኛል። እንደገናም ደግሞ እንዲያረኩ አይባልም። ብቻ እንዴት እንደደከምኩኝ ዝም ብላችሁ በውስጥ አዋቂነት እወቁልኝ። ግን ሴትዮዋን ለማሳመን የሄድኩበት ርቀት ደግሞ ብዙ ነገር አስተምሮኛል። ምን ብትሉኝ፣ ዘመድ ጋር ያደጉ ሰዎችና በእናት በአባታቸው ቤት ያደጉ ልጆች ባህሪያቸው እንዴት እንደሚለያይ ማለት ነው። አሁን እነዛ የሴትዮዋ እህትና ወንድሞች፣ የሴትዮዋ የእህት ልጆችና የወንድም ልጆች፣ የሰውየውም ደግሞ የእህት ልጅና የወንድም ልጅ እዛ ቤት ውስጥ ይመጣሉ። ከፈለጉ ያድራሉ፣ ከፈለጉ ያድሩም። ልጆቻቸው 6 ናቸው፣ ዘመዶቻቸው 6 ናቸው ያልኳችሁ ለዚህ ነው። 12 ልጆች ቤት ውስጥ ያድጋሉ። ሰራተኛ 13፣ ሰውየው 14፣ ሚስትየው 15። ያ ማለት ሙሉ ቤተሰቡ 15 ነው ብላችሁ ሰሉት። ለ15 ዓመት ለ20 ዓመት ያክል ያለ ማቋረጥ ግርግር የማይጠፋበት ትርምስ የማይጠፋበት ዓመት በዓል ሲሆን በቃ ድግስ የተደገሰ ጽዋ ማህበርተኞች ነው የሚመስሉት። ምክንያቱም የተቀሩት ደግሞ ሌሎች ሰራተኞች ይመጣሉ። አዛ ቤት በግ አይበቃቸውም፣ ፍየል ምናምን አይበቃቸውም። ቅርጫ ይገባሉ። አንዳንዴ ጥጃ ወይም የሆነች ነገር ወይፈን ነገር ያርዳሉ። በቃ እንደዚህ አይነት ነገር ነው የሚሆነው። አለ ገንዘቡ ስላለ ሊሆን ይችላል። ግን ሴትዮዋ ከራማ ይለማመናሉ። የሆቴላቸው የባለ 5 ኮከብ ሆቴላቸው አናት ላይ የቤቱ ጣራ ላይ የፎቁ ጣራ ላይ በሬ ከዚህ ታስተምሪያቸዋል ነግሬያቸዋለሁ። በሬ አርደው ደሙ እዛው እንዲደርቅ ነው የሚፈልገው። ጥቁር በሬ ነው የሚታረደው። ዶሮ ደግሞ ከሆነ ደግሞ እንዲህ አይነት ከለር ያለው ይሄ ወሰራ ገብስማ ምናምን ተብሎ እንደሚባለው በግ ደግሞ የቆረጠ አይደል የሚባለው እግረ ቦቲ እየተባለ ነው የሚጠራውና እንዲህ አይነት በጎች እንዲህ አይነት ከብቶች መንፈሱ ባዘዘው መሰረት የትኛው መንፈስ የትኛውን በግ የትኛውን ፍየል የትኛውን ዶሮ እንደሚያዝ ይታወቃል። እና በዚህ አጋጣሚ ልጠይቃችሁ፣ ራሄሎ ምን አይነት ዶሮ ነው የምትፈልገው? ወይም ደግሞ ዞባንያ ብለው ወሎ ውስጥ የሚጠሯት ዛር አለች። የትኛውን ዶሮ ነው የምትፈልገው? ጠቋር የሚፈልገው የትኛውን ነው? ወሰንገላ የሚፈልገው ይሄ ይታወቃል። እናንተ በቤታችሁ ያደጋችሁ በዚህ ቤት ያደጋችሁ ሰዎች እስቲ ይሄ መንፈስ ይሄንን አይነት ከለር ዶሮና በግ ነው የሚፈልገው ብላችሁ ጻፉ። ሰው ይማርበት። የሚማረው ለምንድን ነው? እናንተ ልጅ ሆናችሁ ስትበሉ ስጋውን ነው የምታስታውሱት። ከለሩን ግን ዛሬ ስትሰሙት ኦኬ እናትና አባቴ ለካ ለዚህ ነበር ይሄን የሚያደርጉት ትላላችሁ። ከዛም አልፎ ደግሞ በሀብታም ቤት ውስጥ እንደዛ
G+2 G+3 በሚኖርበት ቤት ውስጥ እንደ ገጠር ኑሮ ከብቱ ከታረደ በኋላ ቆዳው ግድግዳ ላይ ሲለጠፍ የበጉም የፍየሉም የበሬውም እንደ ዲዛይን ተደርጎ አውቆ እንደ ስልት የሆነ አርቲስት የሆነ ኮሪዮግራፈር ልክ ሙዚቃ ላይ ኮሪዮግራፈር የባህሉን ጭፈራ ወደ ዘመናዊ አምጥቶ እንደሚያዘምነው ሁሉ ቆዳውን በሚገርም መልኩ በፍሬም አሰርተው ግድግዳ ላይ ይለጥፉታልና ቆዳው ላይ ያለው ዲዛይን ስታዩት ምንድነው ይሄ ነገር ማምራችሁ ትመራመራላችሁ። ያ ግን ለመንፈሱ የታረደ ከብት ከዛ ቤት ቆዳው እንዲወጣ ስላልፈለገ ነው ይሄን እንደዚህ የሚያደርገው። ብዙ ገጠር ላይ ለመንፈስ የታረደ ለሰይጣን የታረደ ለአጋንንት የታረደ እነሱ ለቤታችን ከራማ ለሚሉት የታረደ ከብት ቆዳ የትም አይሄድም፣ እዛው መደብ ነው የሚሆነው መሬት ላይ። ሀብታም ቤት ሲሆን ደግሞ ግድግዳ ላይ ይለጠፋል ማለት ነው። እና እንደዚህ ነው የሚያደርጉት ሴትዮዋ። ቤታቸው የትም ለማንም አይጠነቁሉም እንጂ ቤታቸው በከብት ቆዳ የተከበበ ነው። በቃ ሳሎን ላይ ደግሞ አንድ ቆዳ አለ። የቤቱ ጠባቂ አዳልሙቴ ነው የሚባለው። አዳልሙቴ የዛ ቤት ጠባቂ ስለሆነ ቆዳው ተለጥፎ ምናምን በሚገርም መልኩ ልጆቹ ምንም አይመስላቸውም። ኖርማል ነው ለነሱ፣ አይገባቸውም። እናታቸው የምታደርገው ነገር ሁሉ አይገባቸውም። የሚካድሙበት ገልማ የሚባለው ቤት ውስጥ ሆነው እየካደሙ ልጆቻቸውን ኑ እስቲ ምናምን ብለው ጠርተው ቡና ጠጥተው ይሸኟቸዋል። ልጆቹም ጠጥተው ይመለሳሉ። ምን እየተከናወነ እንደሆነ ብዙም አይረዱም። ይሄ የእናት የአባቶቻችን ባህል ነው፣ ወግ ነው። እናቴ ደስ ያላትን ታርግ አይነት ነገር ብሎ ትተዋቸዋል ሴትዮዋል። እየበሉ እየጠጡ ያሉት ግን የጣዖት ምግብ እየበሉ እየጠጡ ነው ያደጉት። ይሄ ደግሞ ሌላኛው አይነት ላይፋቸው ነው። ህይወታቸው ነገ ምን እንዲሆን ወይም ምን እንደሚመስል እዚህ ጋር ማሳያ ነው ማለት ነው። ልክ ዘፍጥረት 48 እና 49 ላይ ስታነቡት አባታችን ያዕቆብ ልጆቹን ጠራቸውና ነገ የሚገጥማችሁን እድላችሁን ልንገራችሁ፣ ነገ የሚገጥማችሁ ማንነታችሁ ልንገራችሁ ብሎ ሰበሰባቸውና ሮቤል አንተ በኋላ የምትዋልል እንደዚህ ነህ፣ አንተ ይሁዳ እንደዚህ ነህ፣ ብንያም እንደዚህ ነህ እያለ ህይወታቸውን ይነግራቸው ነበር። ጥንቆላ ነው ይሄ አይደለም። እነሱ ውስጥ ያለው የእግዚአብሔር መንፈስ ከሆነ ምን ሊያሰራቸው እንዳሰበን ያልኳችሁ፣ እንዳስገድድ አይደለም፣ እንዳሰበ ሰው ደግሞ በእነሱ ውስጥ ያለውን መንፈስ አሁን ለምሳሌ በእኔ ውስጥ ያለው መንፈስ ምን አይነት መንፈስ ነው አላውቀውም። አሁን ሳይሆን በዛ ሰዓት ብላችሁ አስቡት። እና አባቴ ያዕቆብ በዛ ሰዓት ከልጆቹ መካከል በሆን አንተ እኮ እንዲህ ነህ፣ ጠዋት የበዘበዝከውን ማታ ትበላለህ፣ ማታ የበዘበዝከውን ጠዋት ትበላለህ ምናምን ብሎ ቢለኝ እንደ ብንያም ምን ማለት ነው? እንዴት ነው እንደዚህ የሚወሰንብኝ ምናምን ልል አልችልም። በቃ እንደዚህ ነው እንዴ በቃ ይሆና በቃ እንደተባለው ነው የምኖረው ብዬ ተስፋ ቆርጬ የሚሆነው ነገሩ እየተቀበልኩ ነው የምኖረው ማለት ነው። አያችሁ፣ ብንያምም ይሁዳም ዛብሎንም ሁሉንም ልጆቹ ንፍታሌም፣ ጋድ፣ አሴር የሚባሉት ልጆቹ በአጠቃላይ ተተንብዮባቸው ገብታቸው አንብቡት። ያ ማለት ግን እየጠነቆለባቸው ሳይሆን ውስጣቸው ርኩስ መንፈስ ካለ ዘሮቻቸውንና ከነሱ ጀምሮ እስከ ትውልዱ ድረስ ምን ሊያደርግ እንዳሰበ እናንተ ግን እንደዚህ አትሆኑ፣ ይሄ ነገር አለ። መልካም ነገር ከሆነ ደግሞ አሁን ይሁዳን ለምሳሌ ከአንተ ንግስና አይጠፋም፣ አንተ ንጉስ፣ ዘርህ የነገስታት ዘር ነው ብሎታል ይሁዳን ማለት ነው ያዕቆብ። ያ ማለት ለምን እንደዚህ ሆንኩ አይልም፣ እሰይ ደስ ሲል ነው የሚለው። ስለዚህ ምን ክብሩን ማስጠበቅ ይቀጥላል ማለት ነው፣ ያን ክብሩን ያስጠብቃል። እዚህ ጋርም ሴትዮዋ ልጆቻቸውን እየጠሩ ቡና እያፈሉ ምን ያደርጋሉ? ትልቋ ልጃቸው የመጀመሪያ ልጃቸውን የጠሯትና ችን ቡና ጠጪ፣ ጭልጥ አገሽ ጠጪ፣ ውስጥ አተላም ስኳር ምንም ካለው ላስታገሽ ልሰሽ ጨርሹ፣ በምላስሽ ጨርሹ ይሏታል። እሺ በጣም ይገርማቸው። ልክ እንደ ብንያም ማለት ነው። ብንያም አሁን ነቢዩ ሳሙኤል የእስራኤል ንጉሥ አድርጎ ሲሾመው እኔ ከብንያም ነገድ ነኝ፣ አህያዬ ጠፍቶብኝ ነው እየፈለኩ ያለሁት፣ እንዴት ነው የእስራኤል ንጉሥ መሆነው? እኔ እኮ አንድ እኮ እረኛ ነኝ ሲለው ጊዜ እግዚአብሔር ብሏላ፣ እግዚአብሔር ካለ ምን ታደርገዋለህ ነው ያለው። ልክ እቺም ልጅ እንደዛ ነው። እማዬ ለምንድን ነው ግን እንደዚህ የምትይኝ ምናምን አትልም። በቃ ምንም ነገር አላለችም። እሺ እማዬ በቃ ማን ልጥራልሽ ነው የምትለው። የታወቀ ነው። ታናሽሽን ጥሪ፣ ታናሽህን ጥራ፣ ታናሽሽን ጥሪ እየተባሉ በየተራ ነው የሚገቡት። እና እድላቸውን ግን እንዳትናገሪ ለማንም ለእህትሽም ለወንድምሽም እንዳትናገሪ ያሉ እድላቸውን እየነገሯቸውን ያደጉት። በዛውም ዘመዶቻቸውንም እንደዛ ጭምር ማለት ነው። ግን ዘመዶቻቸው ሲገቡ ቡና ጠጪ ብቻ ይላሉ እንጂ እንዲህ አድርጊ እንዲህ አድርጊ አይሉም። እንኪ ጠጪ ይሄን ቡና የጠጣሉ ይወጣሉ። አይናገሩም የወደፊት እድላቸውን ለልጆቻቸውን የሚያደርጉት። እሳቸው አሁን የሚመስላቸው ምንድን ነው? እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እግዚአብሔር እንደዚህ እንድተነብይ ፈቅዶልኛል፣ የልጆችን እድል እንድናገር ከቤተሰቡ ተመርጫለሁ፣ ጨሌውንም ኮተቱንም አቴቱንም አጠቃላይ ሁሉ ነገሩን እንድቀበል ስለተፈቀደልኝ መተንበይ ይችላለሁ እንደ አባቶቼ ብላ ስለምታስብ እናትየዋ
ለልጆቼ ነው ይሄ በረከት የሚሰጠው ብላለች። እንግዲህ አይሱት ቀረላቸው እንጂ አልቀረባቸውም ዘመዶች የተባሉት እግዚአብሔር ሲረዳቸው እኮ ነው። ሴትዮዋ ደግሞ የጠቀሙ መስሏቸው ለልጆቻቸው ብቻ ነው ይሄን ሲያወርሱ የነበሩት። ግን ከሂደት ከጊዜ በኋላ ነው እየታወቀ የመጣው። አሁን ይሄ አካሄድ ለብዙ ዘመናት ቀጥሏል። ልክ 12ኛ ክፍል 12 ሲጨርሱ ስራ ሲገቡ ምን ሲሉ ትዳር የለም ልጆቻቸው አይናቸው እያየ ዘመድ ነው የሚያገባው። አይናቸው እያየ ዘመዶቻቸውን የሚወልዱት። እንደነገርኳችሁ እዛ የተሰጣቸው ግቢ ውስጥ ቅድም እንደነገርኳችሁ የሆቴላቸውና የድርጅቶቻቸው ሰራተኞች በሙሉ ለብቻቸው ግቢ ተሰጥቷቸዋል። እዛው ይዋለዳሉ፣ እዛው ይጣበሳሉ፣ እዛው ይጋባሉ ምናምን። በቃ ወግ ማድረግ የሚያዩት ሰራተኞቻቸው ናቸው። ልጆቻቸው ሌዝቢያን፣ ግብረ ሰዶም በጣም በሚገርም መልኩ ማለት ነው። ከዛ መልፎ ተርፎ ደግሞ ጨርሶ የመጀመሪያ ልጃቸውማ ያንን ላሳገሽ ብዬ የተባለችው ጨርሶ ሰው ማትወድ ብቻዋን በርዘግታ ቁጭ ብላ ምንም ነገር የሰው ማያምራት፣ እሷም የሰው ነገር አትነካም። የእሷንም እንዲነኩባት አትፈልግም። እንደገናም ደግሞ የልቧን አታወያይም። ማንንም ሰው እናቷንም ጭምር አባቷንም ጭምር አታወያይም። ቡና ስትጠጣ ላሳጋ እንድትበላ ነው የተደረገችው። በቃ ለማንም እንዳታጋራ፣ የእሷ ነገር ለማንም እንዳይተርፍ ታዘው ነው ሴትዮዋ። ግን እንደዚህ እንዳሉ ሴትዮዋ ቢያውቁም ምንም ማድረግ አይችሉም። ለምን? በይ ተብለው ነው። ዛሩ ነው እንደዚህ በይ የሚላት። የልጆቻቸውን ዕጣ ፈንታ ለምን በዚህ ልክ ለስድስቱም ልጆቻቸው አዋረሱ? እንግዲህ አራት ሴትና 2 ወንድ ነው ያላቸው። 4 ሴት 2 ወንድ። ሁሉም አላገቡም ብቻ አይደለም፣ ሁሉም ጓደኛ ይዘው አምጥተው አላስተዋወቁም። ሁሉም ድንግልናቸውን በልጅነታቸው በትምህርት ቤት የጨረሱት ድንግልናቸውን ያጡት። እንደገና ሁሉም ልጆቻቸው ለእናትና ለአባታቸው ተዛዥ አይደሉም። ወራሽም መሆን አይፈልጉም። ኢትዮጵያ መኖርም አይፈልጉም። አትሄዱም ብሎ አባትየው ያስገደዳቸው። ፕሮሰስ አልጀምርም አላቸው እንጂ ገንዘብ ከየት አምጥተው የጀምሩት እንጂ በፍጹም ኢትዮጵያ መኖር የማይፈልጉ ልጆች ናቸው። የተማሩበት ትምህርት ቤት የሀብታም ትምህርት ቤት ሆኖ በጣም ጭምልቅልቅ ብለው ነው ያደጉት። ምናልባት አዘኑ፣ አለቀሱ፣ ከፋቸው ቢባል ለኪሳቸው ብር ካጡ ነው፣ ለመዝናናት ብር ካጡ ነው። ሌላ ምንም። አልጋቸው፣ ቤታቸው፣ መኝታ ክፍላቸው እያንዳንዳቸው 6ቱን ብታዩት እንዴ ነው የምትሉት። በቃ የሚኖሩበት ቤት እንዲህ ስትሉት መብራቱ የሚበራ ሸብ ስታረጉት ምናምን በቃ ቧንቧው ደግሞ በቃ የሆነ የሚያናግር ቤት በሉት። የሚያናግር አልጋው ካልተመቻቸው ሁሉም በወር ሊቀየር ሁሉ ይችላል። ሙልቅቅ ብሎ ነው ያደጉት። እናትየዋ በዚህ ልክ ልጆቻቸውን ሲያሳድጉ፣ አባትየው ግን ይህን ነገር አይፈቅዱም ነበር። ለምንድን ነው የማይፈቅዱት? ተያኝ ሴትዮ እነዚህ ልጆች ያመልጡናል፣ አታጨማልቂያቸው ነው የሚሉት። አንዳንዴ አባትን መስማት እናትን መስማት ጥሩ ቢሆንም ግን መስማማትን የመሰለ ነገር የለም። እናትና አባት ካልተደማመጡ ልጆች በመሃል ያመልጣሉ። አሁን እነዚህ ዘመዶች የእህት ልጅ የሴትዮዋ የሚስትየዋ የእህት ልጅና የወንድም ልጆች አገቡ። ሁሉም የአባትየውም እንደዚሁ የእህት የወንድም ልጅ ሁሉም አገቡ። እዛ ቤት ውስጥ ስንት ጊዜ ሰርግ ተደግሷል። ልጆቻቸው ግን አላገቡም። እና የመጨረሻ ጊዜ ላይ አንዱ ላገባ ነው ሲናገር በሂድና ውጭ እዛ ሰርግህን ሰርግ፣ በቃ የኔ ልጆች 6ቱም ተቀምጠው ስንት ሰርግ ሰረኩኝ ይበቃኛል አሉ። ሰርግ የመሰረግ ግዴታ ኖሮባቸው አይደለም፣ ግን የእህት ልጅ ስለሆኑ የወንድም ልጅ ስለሆኑ ሰርጉ እዛ ባይደገስም ግን እሳቸው ቤት ኖረው ነው የሚያገቡት ነው። ሰርጉ የሚደገሰው እዛ ላይሆን ይችላል። 2 ሰርግ ወይ 3 ሰርግ ቢደግሱ ነው ሰውየው። ሴትየዋ ግን ላገባ ነው ብሎ ሰርግ ወረቀት ያመጣላቸዋል። ራሱን ችሎ ወጥቷል። ወይ ደግሞ እናት አባቱ ቤት ነው የሚያገባው። አዲስ አበባ የሚሆኑ ክፍለ ሀገር አግብቶ መጣ ይባላል። ያ ቅጠል ልንም ያደርጋቸው ሴትየዋል። ከራማቸውን ይጠይቁታል። መልስ የለም በዚህ ጉዳይ ላይ። ዝም ብለሽ ኑሮሽ ኑሪ ነው በቃ። የሆቴላቸው ጣራ ላይ በሬ አርደው ደሙን እዛው ይተውታል አይደል የሚባለው። ልጆቹ ደግሞ ለመዝናናት እዛ ወጥተው ነው የሚዝናኑት። ጃንጥላ አለ። እንደገና ደግሞ ከላይ ከጣራው ላይ ደግሞ ሌላ ዝናብ እንዳይገባ ላሜራ ምናምን ተደርጓል፣ ፀሐይ እንዳይኖር እና እዛ ቦታ ላይ ትንሽ ከጓደኞቻቸው ጋር እየወጡ ፎቁ ላይ እንዲያውም እናትየው አያውቁም ይሄንን። ልጆቹ ጓደኞቻቸውን ይጣራሉ። ፓርቲ ብዙ ጊዜ የሚያዘጋጁት የት ነው? የፎቁ ጣራት ላይ ምን የሚደረግበት ላይ በሬ ታርደው ደግሞ እዛው የሚደርቅበት የበሬው ስጋ ለሙሉ ሰራተኛ ለሙሉ ፋሚሊ እና ለከስተመር በሙሉ እንዲሰጥ ነው የሚደረገው ከአንድ ነገር በስተቀር። የበሬው ልብ ሴትዮዋ ናቸው የሚበሉት። ያው ሴትዮዋ ላይ ያለው ዛር በሉት፣ የበሬውን ልብ እና ብቻ ትንሽ ከበድ የሚያደርገው ምንድነው ልጆቹ እናትና አባታቸውን አለመስማታቸው ብቻ አይደለም፣ ማግባት አለመፈለጋቸውም ጭምር። አላገቡም ብቻ ሳይሆን አይፈልጉም። በጣም በቃ ከእንትን የወጡ ናቸው፣ ከስርዓት የወጡ ናቸው።
ይሄ ነገር ደግሞ አይሰማቸውም። ጎረቤት አገባ አላገባ ዘመዶቻቸው እናትና አባት ምን ተሰማቸው አይመለከታቸውም። ግን ሴትዮዋ በውስጣቸው ክፋታቸውን ደግሞ ልናገራው። ሁለተኛውን ፓርት ነው ምንድነው የሴትዮዋን ክፋት ስላችሁ ከመጠን ያለፈ ክፋትም ነው። እንደገናም ደግሞ ምቀኝነትም ተንኮልም ነው። እንደገና ቅድም 3 ባህሪ ነግሬያቸዋለሁ። በጣም ይጮሃሉ። ጮሆ ነው የሚናገሩት። ምራቅ መጥፋት ነው የሚቀራቸው። ሆን ብሎ አልተፉትም እንጂ ሲያወሩ ምራቃቸው ይፈነጣጠራል። እንደ እሳት ትንታግ ማለት ነው። ሁለተኛ ገንዘብ ይወዳሉ። በጣም ጥቅመኛ ናቸው ብያቸዋለሁ። ሶስተኛ ደግሞ መናፍስት ያመልካሉ ብያቸዋለሁ። እና እኚህ ሴትዮ ተንኮላቸው ወይም ክፋታቸው ምኑ ላይ ነው? ዘመዶቻቸው እዛ ቤት ውስጥ በሚኖሩበት ሰዓት አግብተው ከወጡ በኋላ እንደ ዘመድ እንዲመጡ አይፈልጉም። ወይም በቤታቸው መጥተው ሲሰሩ ምን ሲሉ የቤታችንን ሁኔታ ለማየት ነው የመጡት፣ ሐሜት ለማማት ነው የሚመጡት ብሎ ነው የሚያስቡት። በእርግጥም ልጆቻቸው ጥሩ ስላልሆኑ ነው እንደዚህ ያስቡት እንጂ ጥሩ ልጆች ቢኖራቸው ኖሮ ምን የሚወራ ነገር አለኝ፣ ሁሉ ነገሬ መልካም ነው ይሉ ነበረ። ስለዚህ ያው ፈስ ያለበት ዝላ አይችልም። ስንፍናቸውን የልጆቻቸውን ማንነት ስለሚያውቁ የሚያብራሩት የሚናገሩት ሁሉ ነገር በሙሉ ከእንትን አንጻር ነው፣ ከደካማ ጎን አንጻር ነው። እና እነዛ ዘመድ ጋር ያደጉት ሰዎች እሳቸው ጋር ያደጉት ሰዎች መጀመሪያ አካባቢ ላይ እንዴት እንደተጎዱ ንገራችሁ። መጀመሪያ የህይወታቸው የዛሬ 20 ዓመት ምናምን ብላችሁ ሰሩትና እንዴት ይጎዷቸው እንደነበር ታሪክ ሲነገረኝ ማለት ነው። ለመብላት ለመጠጣት ተሳቀን ይላሉ። ደሞዝ ጨምሮልን ለማለት ተሳቀን። በትህትና ለስለስን ስንቀርባቸው እባብ እንባላለን። ኩርፍ በቃ እሺ እንራቅ ብለን ስንርቅ ደግሞ ከሃዲ እንባላለን። በጣም ከባድ ነው። እንደ ልጅ ታይተን ቤት ውስጥ ተገቢ የሆነ ሼር አንደረግም። እንደ ልጅ ታይተን እንደ ዘመድ ቤት ውስጥ እየኖሩ እኮ ነው። በኋላ ነው ሰውየው ቤት ግቢውን ለሁለት ከፍለው ማኖር የጀመሩት በኋላ ነው እንጂ መጀመሪያ ሰውየው ቤት ነበረ 5 6 ሆኖ መኖር የጀመሩት 7 8 እያሉ የነበሩት። አሁን አጣርተው ጨርሶ መጨረሻ ላይ የሴትዮዋ 2 ዘመድና የሰውየው 4 ዘመድ ከልጆቹ ጋር አብረው አድገዋል። የሴትዮዋ 2 ዘመድ የሰውየው ደግሞ 4 ዘመድ። የሴትዮዋ ወንድና ሴት ናቸው። የሰውየው ግን ሁሉም ወንዶች ናቸው። ሁሉም 4ቱም ወንዶች ናቸው። የወለዷቸው ልጆች ደግሞ 2 ወንድና 4 ሴት ብያቸዋለሁ። እንግዲህ ቁጥር እንዳልተሳሳትኩኝ ተስፋ አደርጋለሁ። ቤተሰቦች እየሰማችሁ ከሆነ የዚህ ታሪክ ባለቤተሰቦች አርሙኝ፣ እሺ ይቅርታ። ምናልባት ከቁጥር ብዛት ልሳሳት እችላለሁ። እና ሴትዮዋ ልብ ብለው ሲመለከቷቸው ቤት ውስጥ ንፉግ ናቸው። ልጆቹ ከትምህርት ቤት ካልመጡ ያን ተማሪ በነበሩበት ሰዓት ግቢ ውስጥ የማይውሉ ከሆነ ለልጆቹ ተብሎ ይከፈት የነበረው መሶብ ይከፈት የነበረው ፍሪጅ አጠቃላይ ለዘመድ ተብሎ አይከፈትም። ልጆቹ ሲመጡ ከኳስም ይሁን ከጨዋታ ከየትም ሲመጡ ነው ምግብ እንብላም ተብሎ የሚጀመረው። ቀድሞ ዘመድ ከመጡ የዘመድ ልጆች ከመጡ ቀድመው ምናምን እንደዚህ ከመጡ በፍጹም አይታሰብም። ሲከፋቸው ራሱ መናገር ይከብዳቸዋል። አባባ እንግዲህ ልጁ የቤቱ ባለቤት ሰውየው ማለት ነው አድማጭ ናቸው፣ ጥሩ ናቸው። እና አባቴ ምናምን ብለው ሲናገሩ እሳቸው ደግሞ የዋህነታቸው እንዴት ነው እስቲ እንደዚህ ችግር አለ እስቲ ለነዚህ ልጆች የሆነ ነገር አድርጉላቸው ምናምን ብለው ሲናገሩ ሴትዮዋ ትው ይላሉ። እንዴት ለኔ አያማክሩኝም? ከዛ ወይኔ አባባ ጋለጡን። በቃ እኛ እኮ በድብቅ እሳቸው ከሰሙን ብለን ነው እንጂ እኛ በድብቅ ልንችለው እንችል ነበረ፣ ቻል አድርገን ልንቀመጥ እንችል ነበረ ብለው ከዛ መናገር ያቆማሉ። ልጆች ችግር አለ ምናምን ብለው ይጠይቃሉ። አይ የለም ብለው ልጆቹ ደግሞ ዝም ይላሉ። ልብስ እንደፈለጉ መግዛት አይችሉም። አስቡት፣ ዘመድ ጋር የሚኖሩት ለልጆቹ ልብስ ይገዛል፣ ኮምፕሌት ቱታ ምናምን እንደፈለጉ ይሆናሉ። ለዘመድ ግን እንደፈለገ አይገዛም። ጠንካራ ሆኖ ተምሮ ራሱን ካላወጣ ዘመድ ቤት እየኖረ መሞላቀቅ አይፈቀድም። እሞላቀቃለሁ ካለ ልክን ስርዓት ምናምን ተብሎ ኮስተር ይባልበታል። ዘመድ ይላችሁ እናንተ የዘመድ ልጅ አምጥታችሁ እንደ ባሪያው የምታኖሩት ከሆነ መንገር አለባችሁ። አንተ የመጣኸው ለዚህ ነው፣ ትምህርትህን ተማር፣ ተስፋ ትምህርትህ ነው፣ እንደ ልጆቼ ላኖር አልችልም ብላችሁ ወይ መናገር ነው። ካልሆነ ደግሞ ምንድን መሆን ያለበት መሰላችሁ? እንደ ልጆቻችሁ ማኖር ነው። ባህሪያቸውን አውቃችሁ ላለማናደድ፣ ላለማበሳጨት፣ በደካማ ጎኑ ላለመጉዳት መሞከር ነው። እናቱ ሞታ ከሆነ አባቱ ሞቶ ከሆነ ችግረኛ ከሆኑ የአካል ጉዳት የምናምን የሆነ ችግር ካለባቸው በዛ አለመንካት፣ አሽሙር አለመናገር። ለምን? እግዚአብሔር ለተበደሉትና ለተጨቆኑት ስለሚቆም ነገ የእናንተ ልጆች እናንተ በምትናገሩት አፍ በኩል የአፋችሁን ፍሬ ስለሚሰጥ የእናንተ ልጆች አጉል የሆኑና የበደላችኋቸው ሲጠቀሙና የሆነ ጥሩ ቦታ ላይ ሲደርሱ ነው የሚታየው። እንዲያውም ሁኔታችሁን ያዩና
እነዚህ ዘመድ ተብለው የሚያድጉት የእናንተን ሁኔታ ያዩና ለልጆቻችሁ እንዳደላችሁ እንጀራ እናትም ለልጇ አድልታ ለባሏ ልጆች ወይም ደግሞ ቀድሞ ለተወለዱ ልጆች ማታደላ ከሆነ ሁኔታቸውን ያዩና አርፈው ትምህርታቸው ላይ ደፍተው ይማራሉ፣ ጎበዝ ሆነው ያድጋሉ። ስራ የሚይዙት እነሱ፣ ገንዘብ የሚያገኙት እነሱ፣ ተስፋ ያላቸው እነሱ፣ ትዳር የሚይዙት እነሱ፣ ወግ ማድረግ የሚያዩት እነሱ ሆነው እናንተ መጨረሻ ላይ ብላችሁ በነዛ ከንቱ ልጆቻችሁ ነው አጉል የምትሆኑት። ልጆቹ ደግሞ ከንቱ የሚሆኑት ወደው አይደለም፣ የእናንተ ማንነት ነው። ልጄ ነው ስነ ስርዓት አድርግ ብላችሁ ለልጆቻችሁ ዘመድን እንደ ልጅ እንደምታዩ ስትናገሩ እነሱም እንደ ወንድምና እህት ያያሉ። አለዚያ ነገ ከነገ ወዲያ እግዚአብሔር ይከፍላል። አሁን ትልቁ ነገር የሚጀምረው እዚህ ጋር ነው። በዘመድ ቤት ውስጥ የሚያድጉ ልጆች ሌላው ትልቁ በጣም የሚጎዱበት ነገር እንዲያውም አንድ የሆነ ቪዲዮ ቅድም እያየሁ ነበረ። ቆይ እስኪ እሱን ላሰማችሁ። አንድ እህቴ በጣም ሊገርመችኝ ሴቭ አድርጌዋለሁ ቪዲዮን። አይ ከራሱ ከቲክቶክ ላይ ላሳያችሁ። ቆይ ጠቅላይ ሚኒስትር አብይ ኧረ ቆይ አንቺ እንዴት ነው ነገሩ? ጠቅላይ ሚኒስትር ትላለች እንዴ? እኔ የምፈልገው ዘመድ። እሺ የተበላሸ ትዳር ውስጥ ከሚገኙ ሴቶች መካከል አብዛኛዎቹ ዘመድ ጋር ያደጉ ናቸው ባልኩት ንግግር ላይ በጣም ብዙ ጥያቄ ተጠይቄያለሁ። ለምን? እንዴት አወቅሽ? በምን አወቅሽ? ምን አገናኘው? ከብዙ ትንሽ ልመልስላችሁ። የምትፈልጉትን አይነት ወንድ ዴት ማድረግ አትችሉም። ምክንያቱም በራስ መተማመናችሁን ሙሉ ለሙሉ አታችሁ ስለምታድጉ ማለት ነው። ወታችሁ እንኳን ዴት ብታደርጉ ከነሱ ጭቅጭቅ መዳንን ከነሱ በቃ የዛን የስራ ጫናን መተውን ምናምን ነው እንጂ እዛ ጋር ደግሞ ሌላ ስትራግል እንዳለ መጥፎ ወንድ እንዳለ ምናምን አታውቁም። ምክንያቱም ማንም አይነግራችሁም። ስትኖሩ ገና ገብታችሁ ነው መጥፎም ጥሩ መሆኑን የምታውቁት። ገብታችሁ ነው ህይወት ውስጥ ገብታችሁ ነው ተቀቅላችሁ ነው መቀቀል እንዳለ የምታውቁት ማለት ነው። ከዛም ደግሞ አሁን ምንድነው አባባለው? አሁን እነዚህ ዘመድ ቤት ውስጥ ያደጉት አባባ ቤት ውስጥ ወይም እነዚህ ቤተሰብ ውስጥ ያደጉት ዘመዶች ከዚህ ቤት ቶሎ ለመውጣትና አዲስ ህይወት ለመኖር ሲቸኩሉ አይመርጡም፣ ምንም አይሉም። በቃ የሆነ የተገኘውን ትዳር የሚይዙት ከዛ ይጎዳል ህይወታቸው ነው እያለች ያለችው። አሁን ለምሳሌ ይሄን አድርጌ እሺ፣ ይሄን አድርጌ እሺ መታዘዝን እንጂ ማዘዝ እንዳለም አታውቁ። ከዛ የሆነ ጊዜ ህይወት ይገባችሁና ከሰው ጋር ሶሻል ላይፍ ምናምን ይኖርና ከአንዱ ሼር ስትደራረጉ ምናምን እንዴ ኖ ማለትም አለ እንዴ እንደዚህም አይነት ህይወት አለ እንዴ ብላችሁ አይ ይሄ አይሆንም ብላችሁ መልስ የሰጣችሁ ቀን ባልየው ምን ይላል? ምን አግኝተሽ ነው መልስ የምትሰጪኝ? እንዴት ማንን ተማምነሽ ነው ይመጣል። ከዛ ስጨቆጨቁ ያኔ መጣዱ ያኔ ይጀምራል ማለት ነው። ይሄም እነሱ ቢነግሯችሁ ኖ ማለት እንዳለ ቢያሳውቋችሁ መጀመሪያ ከመጀመሪያው ቢለምድ ያውቃል ማለት ነው። ይሄ መብት የላችሁም ነው። አሁን ሴትዮዋ ቤት እነዛ ዘመዶች መብት አልነበራቸውም። እማዬ ተዋወቂው ፍቅረኛ ነው ብላ አሁን ትመጣለች። የእህት ልጅ፣ አክስት ልጅ፣ አጎት ልጅ ምናምን አምጥታ ፍቅረኛዋን ታስተዋውቃለች። ከሴትዮዋ ጋር እየተገፋች እያየች ጥሩ እንደማታስብላት እያወቀች አምጥታ አታስተዋውቅም። እና ይሄንን ቪዲዮ በቴሌግራም ሲልኩልኝ ልጆቹ ቅድም እያየሁት ነበርና ገጠመኛችሁን ዛሬ ልቀረጸው ነው ስላቸው መምህር ይቺ ቪዲዮ ከጠቀመች እስቲ አያት ብሎ ነው የላኩልኝ። በጣም ትክክለኛ ቪዲዮ ነው በነገራችን ላይ። እና ኮንፊደንስ ኖሮን ፍቅረኛችን አምጥተን ማስተዋወቅ በድብቅ ነው ሄደን ፍቅረኛችን የምናገኘው። ባልተመቸ ሰዓት ነው የምናገኘው። ከስራም አቋርጠን የት ነበራችሁ ተብለን አመሻችሁ ተብለን ነበረ። ከፍ እያለን ስንመጣ ነው አይ ቤተክርስቲያን ሄጄ ነበረ ምናምን ማለት የጀመርነው ነው የሚሉት። በጣም ከባድ ጭቆና የበዛበት ቤት ውስጥ ያደጉት ማለት ነው። ሰውየው ምንም ባይናገሩም ሴትዮዋ ደግሞ ለልጆቻቸው ቢያደሉም ግን ደግሞ የት የነበራችሁት የት አምሽታችሁ ነው ተብለው ዲቃላሽ ይዘሽበሽ እንዳትመጪ እዛ ያመሸበት እደር ምናምን ተብሎ ሁሉ በር የሚዘጋባቸው ሁሉ ጊዜ ነበረ። አስቡት፣ የእህት ልጅ አክስት ልጅ በተለይ የባላቸውን ዘመዶች አራቱን ወንዶች ይበድሏቸው ነበረ። ዛሬ የት እንዳሉ ብትሰሙ ትገረማላችሁ። የእናንተ ህይወት እየተስተካከለ ይሄዳል። እንደገና ደግሞ ሌላው ጉዳቱ ምንድነው? እዛ ጋር ግጭት እንኳን ቢኖር ይሆናላ አለኝ ብላችሁ የምትሄዱበት ሰው የላችሁ። ያኔ ስትኖሩ ስራ እየሰራችሁ ጉልበታችሁ እዛ ጋር ይበዝበዝ እንጂ ሲከፋችሁ እነሱ ጋር ስትሄዱ እንደሚቀበሏችሁ አይነግሯችሁም። በቃ ወጣሽ ትዳር ከያሽ ካለሽ ብቻ ነው ገንዘብ ካለሽ ብቻ ነው ተመልሰሽ ዘመድ ጋር ልትሄጂ የምትችይው እንጂ እና ዘመድ እንደሆኑ የሚያሳውቁሽ እንጂ መተው የሚጠይቁሽ እንጂ ገንዘብ ከሌለሽ አግብተሽ ኑሮ ከእጅ ወዳፍ ከሆነ አያውቁሽም። እነሱ ጋር አላደግሽም። እነሱ ጋር በጭራሽ አልሰራሽም።
ይሄ ነገር ሰራተኞቹ ገጥሟቸዋል። በጣም እንዲያውም ይሄ ቲክቶክ ከእነሱ ማህበር ውስጥ አንዷ ሳትሆን አትቀርም ይሄንን ቪዲዮ የሰራችው። ምናልባት ልጅቷን በደንብ ስለማላቃት ነው። ግን ሙሉ በሙሉ ታሪኩን እኮ የሚናገር ቀድመው በኦዲዮ የነገሩኝ ሙሉ ታሪካቸውን እዚች ልጅ ላይ ሙሉን እያየሁት ነው። ያ ማለት ለሆቴሉ 12 ዓመት ጉልበቷን አፍስሳ አይምሯን፣ ሁሉ ነገሯን፣ ጊዜዋን፣ እድሜዋን ሰጥታ መጨረሻ ላይ ጓደኛ ይዣለሁ ጮኛ ይዣለሁና ላገባ ነው መሰለሽ ጊዜ ምን ተገኝቶ አርፈሽ ስራሽን አሰሪም ዝም ብለሽ ዲቃላ ይዘሽ ልትመጪ ነው ምናምን ያሏቸው። ኧረ እትዬ እኔ እኮ ይሄን ሁሉ 12 ዓመት ሙሉ ሳገለግላችሁ አንድ ቀን እኮ አመመኝ ደከመኝ ሳልል ሆስፒታል እንኳን ሄጄ ራሴን አመመኝ ብዬ እንኳን እንደዚህ ብዬ አላውቅም። እና አሁን ህይወቴን እንድኖር እንኳን አትፈቅዱልኝም እንዴ መርቁኝና ሸኙኝ ስትል ጊዜ አይ እሱ እንኳን ታዩ እንደዚህ ምትከጅን አልመሰለን ምናምን ብለው ነገሩን በቃ ግልብጥ ያደርጉታል። አጅሬው ነው በእርግጥ ዛሩ ነው እንደዚህ የሚለው ሴትዮዋ ላይ ያለው መንፈስ ነው። ግን ምንም ነገር እንዳላደረግ ምን አደረኩ ልትይ ነው? እየበላሽ እየጠጣሽ ተመችቶሽ እየፈሳሽ ነው የምትኖሪው። ይሄ እንዴት ነው አይደለም? ጉልበቷ ምን ያህል ለቤቱ እንደፈሰሰ ሳይሆን እንዲያውም እዛ ቤት ውስጥ ከዛ ቤት መውጣት ያልፈለገችው 12 ዓመት የኖረችው በነፃ እንደመኖር እንደቆጠረችው አድርገው ነው የሚያስቡት። አልጋ ተሰጥቶሽ፣ ግቢ ተሰጥቷችሁ፣ የቤት ኪራይ ተቀንሶ፣ ሆቴሉ ላይ ምግብ አምሳ የተሰጣችሁ ምናምን ብለው ዜሮ ያደርጉታል። ይሄ የአሮጊት ወይም ያልተማሩ እናቶቻችን ናርሲሲስትነት ይባላል። በጥቅማቸው ስመጡባቸው የእናንተን ህይወት ማማር አይፈልጉትም። በልጆቻቸው በኩልም ሲያዩት የተጎዳ ነው። እሳቸው ደግሞ 12 ዓመት ያገለገለች ሰራተኛ ለአግባ ስትል ጮኛ ይዣለሁ እስቲ እንደዚህ የሆነ ነገር አስቤያለሁ ስትል ሁሉ ነገር ከጥቅም ጋር ካገናኙት ናርሲሲስትነት ነው። በጣም የሚገርም ነገር ነው። እና ሰራተኞቹ ሙሉ በሙሉ የገጠማቸው ነገር የሚታወራች ልጅ አላለቅም። እነሱ ጋር ድፍት ብለሽ አላደርሽም። አያውቁሽም። በቃ የሚያውቁሽ መቼ ነው? ሀብታም ከሆንሽ እኛ ሳድገናት፣ እኛ ለቁም ነገር አብቀተናት፣ እኛ ይኸው ድረና ኩለናት የሚሉት ያኔ ነው። ሲከፋሽም ነይ የሚሉሽ ያኔ ነው። ሲኖርሽ ማለት ነው። ዛት ሚንስ አንቺን ሳይሆን ገንዘብሽን ነው። ይሄ ሁላ በእነሱ ምክንያት ነው። በቃ መጥፎ ትዳር እንዳለ ቢያስተምሩሽ፣ እንዴት አይነት ወንድ ዴት ማድረግ እንዳለብሽ ቢያስጠነቅቁሽ መጥፎ ትዳር ውስጥ አትገቢም። ሲከፋሽ እነሱ ጋር መሄድ እንዳለብሽ ብታቂ መጥፎ ትዳር ውስጥ አትገቢም። በራስ መተማመንሽን ሰጥተውሽ ቢያሳድጉሽ መጥፎ ትዳር ውስጥ አትገቢም። ተመልሶልሻል ብዬ ተስፋ አደርጋለሁ። ሚራዬ በጣም አመሰግናለሁ። ታችን ቡቡ ነው የሚለው ቲክቶኳ። በጣም እውነተኛ የሆኑ ሀሳቦችን ያነሳችሁ። ምናልባት እሷ ራሱ ተጎድታ ሳይሆን አይቀርም እንደዚህ የምትናገረው። ማን ይናገር የነበረ ማን ያርዳ የቀበረ ነው የሚባለው አይደለም? ስለዚህ በቦታው ያሉ ሰዎች በደንብ አድርገው ዘርዝሮ የመናገር እድል ይኖራቸዋል ብዬ አስባለሁ። እኔ ከእናንተ ተምሬ መዘርዘር ብችልም፣ እናንተ የኖራችሁትን ኑሮ መናገር ብችልም፣ እኔም ከእናንተ ግን ብዙ ነገር እየተማርኩን ያለሁት እና ግን አሁን እቺ ልጅ የተናገረችው በዘመድ እጅ ላይ ያደገ ሰው ተጎድቶ ነው የሚያድገው። ትዳሩ አጉል ይሆናል፣ የተበላሸ ትዳር ይኖረዋል፣ ልጆች አስተዳደግ አጠቃላይ ምናምን ነው የምትለው። በተቃራኒው ግን እዚህ ቤተሰብ ውስጥ ደግሞ አንድ ነገር አለ። በጣም መልካም ሆኖ እንዲያድጉ የረዳቸውን ነገር ልንገራችሁ። በተለይ ባለፉት 8 ዓመታት ውስጥ 9 በሉት፣ ምክንያቱም እኔ በፊት ነው የማውቃቸው። ከሰራተኞቻቸው መካከል አንዷ የአባታችን የአባ ዮሐንስ የወንቅሸት ገብርኤል ጸበልተኛ ነበረች። ታማ ሄዳ ተመልሳ መታ ነው። የታመመችውም ደግሞ በሴትዮዋ ምክንያት ነው። ሴትዮዋ ሁሉንም ሰራተኞች የሚያበሉት የሚያጠጡት ነገር አለ። ከዛ ስትሄድ እዛ ትጮኻለች። ለማንም አልተናገረችም። አሰሪሽ ናት፣ እንደዚህ ነው፣ ይሄን ነው የምትካድመው፣ ሰራተኛውን በሙሉ ይዛለች ምናምን ብሎ ይጮኻል መንፈሱ። በሚስጥር ትይዘውና ትመጣና ዘመድ ያልሆነ ማን ነው ከዚህ ውስጥ የሴትዮዋ ስጋ ዘመድ ያልሆነና እንባ ጠባቂ ጆሮ ማለት ነው፣ ጆሮ ጠቢ ያልሆነ ማን ነው ብላ በደንብ አድርጋ ካጠናች በኋላ ለአንዷ ትውስ ትላለች፣ ትተነፈሳለች። ያቺው ልጅ ደግሞ ወንቅሸት ልጅ ብላ ስትጠመቅ እሷም እንደዚሁ እሪ ብላ ትጮኻለች። አሁን ሁለቱ እየሰገዱ እየተጋገዱ ምን መጣ ሲሏቸው ጊዜ አይ በቃ ጸበል ስንሄድ ጊዜ ጮኸን ነው እና ይሄንን ደግሞ ማስወገድ አለብን ብለው ተወራ። ዘመዳማቾች ሰሙ። ጸበል ሄደው ጮሆ እኮ ነው ምናምን ሲባል ምን ሆናችሁ ምን ብላችሁ ጮኻችሁ? አይ በቃ ዝም ብሎ አይነ ጥላ እንደዚህ ነው አሉ። ሴትዮዋ እንዲያርጋብን ነው አላሉ። በእርግጥም አይነ ጥላም ጮኋል፣ ቡዳም ጮኋል። እና አብረው መስገድ ሲጀምሩ እነዛ ዘመድ የተባሉት ማለት ነው በስጋ ዝምድና በጓደኝነትም በምንም የገቡት ሰራተኞች የድርጅቱ ሰራተኞች አብረው
ግቢ ውስጥ መስገድ መጸለይ አንዷ ከአንዷ ጋር ማውራት ሲጀምሩ ራሳቸው ዘመድ የተባሉት ተረክ ብሎ መጮህ ጀመሩ። ስለዚህ ከማን ሲጮህ ነው ታማኝነት የሚኖረው? ከራሳቸው። እንደዚህ ብዬ ጮኩኝ እኮ እንዴ እቺ ሴትዮ እቺ አረመኔ ምናምን ሲሉ አይ እንዳትቆጡም ብለን ነው እንጂ እኮ እኛም እኮ እንደዛ ነበር የጮህ ነው። ይኸው መስማት ትችላለች። ወንቅሸት ገብርኤል እንደዚህ ነው ሄደን ሲባል ጊዜ የመምህር ግርማ ጉባኤት ነው። እስቲ እዛ መምህር ግርማ ጋር ሲመጡ እዛ ቀሲስ ሄኖክ ጋር ሲሄዱ ቢያንስ ወደ 9-10 ሰራተኞች መንፈሳቸው ተረክ ብሎ ጮሆ ተጠራሁ። እኔ ለመጀመሪያ ጊዜ እዛ ግቢ የገባሁት ማለት ነው። ስጠራ ግቢው ሁሉም ግቢ 3 በ4 ነው ቤቱ 3 ይቅርታ። እና ዋናው ቤት የለም። ዋናው ቤት ስላችሁ ያከራያቸው ሰው እንዴ ሁሉም አንድ አይነት ክፍል ነው። ማን ነው አከራዩ ስል ጊዜ አከራዩ የዚህ ግንብ ባለቤት በጀርባ ናቸው አሉ። እንዴ ይገርማል። ይሄን የሚያክል ቪላ ቤት ይዘው እየኖሩ እዚህ ከኋላ ደግሞ አከራይተዋል። በጣም ጎበዝ ናቸው። ይሄ በጣም ትልቅ ነገር ነው ስል ጊዜ አይ የሆቴሉ ሰራተኞች ነን እኮ እኛ ምናምን ብለው አብራሩልኝ። እንዳለ እስካሁን የነገርኳችሁን በሙሉ በከፊል ነገሩና ሴትዮዋ ከባድ እንደሆኑ ሁሉም እዛ ውስጥ 18 ነው 19 ማለት ነው አንድ አይነት ሆኑ። በጾም በጸሎት በስግደት አንድ አይነት። አንዷ ብቻ ትንሽ በቅርብ ዘመድ ስለሆነች እኔ ግን ከትዬ ከራማ ጋር መጣላት አልፈልግም፣ ነገ ምን እንደመሆን ምን አውቃለሁ የምትሉትን እሰማለሁ። ግን እሺ በስላሴ ስም ይዤሻለሁ፣ ወደ ሴትዮዋ ምንም ነገር ወሬ ይዘሽ እንዳትሄጂ። ልጆቹ ራሳቸውን ማዳን ነው የሚፈልጉ፣ ሴትዮዋ መጉዳት አይፈልጉም። ልጆቹ ሴትዮዋ መጉዳት ከፈለጉ ወደ መጣህበት ተመለስ ነው የሚሉት። አንቺ ሄደሽ ከነገርሻቸው እንዲያውም ሴትዮዋ ይሞታሉ አልኳት። ለምን አለች። ምክንያቱም እየሰገዱ መዝሙር 11 መዝሙር 34 መዝሙር 58 68 መዝሙር 138ን ከጸለዩ አልኳት ወደ መጣህበት ተመለስ ካሉ ሴትዮዋ ላይ ነው መንፈሱ ሄዶ የሚከመረው። ከዛ ሴትዮዋ ይታመማሉ፣ ይሞታሉ። የተማመንሽባት ሴትዮ ዛሩ ይገላታል። እዚህ ተይዟል። እዚህ በጸበል የተያዘ ሴጣን ሴትዮዋ እዛ በቡና ይካድሙታል። የእናቴ አባቴ አምላክ የእናቴ አባቴ ከራማ እንግዲህ በአንተ መጀል እየተባለ ቡና እየተፈላ እስቲ ልጆቼ እንዲያርግልኝ እየተባለ ሊባል ይችላል። ጊዜ አራው እንደዛ ነው የሚሉት አሉ። ሁሉም ልጆቻቸውን ቡና ያጠጣሉ፣ ልጆቻቸውን እድላቸውን ይናገራሉ። እዛ ቤት ውስጥ ያሉት ደግሞ 6 ልጆች አሉ ዘመዶቻቸው። እነሱ ደግሞ ጭራሽ እድላቸውን ተነቦ አያውቅም። እንደገናም ደግሞ ታድለው እድላቸው እንኳንም አልተነበበ፣ እንኳንም መዳፋቸው አልታየ፣ እንኳንም ቡናውን ጠጥተው ለእነሱም አልተተነበየላቸው። አማርኛ ልጠፋኝ ነው እንዴ? አልተተነበየላቸው። እና በጣም የሚገርማችሁ በቃ አንድ ሀሳብ ሆኑና ልጅቷም እየፈራች መጣች። እኔ አልናገርም ችግር የለውም በቃ እናንተ እንደፈለጋችሁ ግን ራሳችሁን ብቻ አድኑ፣ ሴትዮዋ ጋር እንዳትነካኩ ምክንያቱም አደገኛ ናት ማለች። እስቲ ትምህርቴን አዳምጭ ብዬ ለእሷ ትምህርቴን ሰጥቻት አዳምጣ ስለማታውቅ የቤት ስራ ሰጠኋትና እነሱን ምን ማድረግ እንዳለባቸው አስተማርኳቸው። 4 ነገር የነገርኳቸው ቅርታ። አንደኛ ራሳቸውን ማዳን እንዳለባቸው፣ ሁለተኛ ነገር ደግሞ ቤት ውስጥ ያሉትን ዘመዶቻቸውን በዚህ ህብረት ውስጥ መክተት እንዳለባቸው። ለምን ይከፋቸዋል? አብረው ከልጆቻቸው ጋር አንድ እንደ ቤተሰብ ካልታዩ ከእናንተ ጋር ነው የክርስቶስ ቤተሰብ መሆን ያለባቸው። ይሄን ሁለት። ሶስተኛ ነገር ደግሞ እዚህ ድርጅት ውስጥ እየሰራችሁ ድርጅቱ ሰራተኞች እናንተ ስለሆናችሁ ሴትዮዋ አርጉ የምትላችሁን በሙሉ ገልብጡት አልኳቸው። እንዴት አሉ? ለምሳሌ ይሄንን እንደዚህ ቀበሩ፣ ወጥ ቤት ውስጥ ይሄን አርጉ፣ ይሄንን ምግብ ላይ እንደዚህ አርጉ፣ ይሄን አርጉ ብላ የእናቴ አባት ከራማ ምናምን እንደዚህ አዞኛል ብላ ባትላችሁም ይሄን አርጉ ብላ የምትሰጣችሁ ነገር የለም ሳችሁ ጊዜ አለ አሉ። ደነገጡ። እሱን ገልብጡት። የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ እምነት ጸበል ምናምን ቤቱን ጸበል እያስረጫችሁ ሴትዮዋ በሌለችበት ሰዓት እና በቃ ገልብጡት አለቻቸው አልኳቸው። ከዛ እሺ ብለው ይሄ ሶስተኛ ማለት ነው። አራተኛ የመጨረሻ ደግሞ ከእናንተ መካከል ጎበዝ የሆነ መቁረብ ይጀምር። በተለይ ሆቴል ስለሆነ የምትሰሩት ለዝሙቱ ቅርብ ያልሆነ ሰው ይሄ ወንድ የማይፈትናት ወይም ደግሞ ሴት የማትፈትነው ወንድ ያለበት ጥሩ እኔ ምንም ችግር የለብኝ የሚል ሰው እጁን ያውጣ አልኳቸው። እግዚአብሔር ከፈቀደልኝ እኔ ምናምን ብለው 5-6 ልጆች አወጡ። በቃ እናንተ ስትቆርቡ ማህበራችሁም ይደገፋል፣ ቤቱም ደግሞ ይለወጣል አልኳቸውና ሹልክ ብዬ ወጣሁኝ እኔ። ከዛ ግን ትልቁ ጦርነት የተጀመረው እዚህ ጋር ነው። ያቺ ታወራለች ብዬ ያልኳችሁ ልጅ አላረፈችም። ሴትዮዋን ምንድን ያለችው ሄዳ እትዬ ተጠንቀቁ አለቻቸው። ምን ነው? አይ እንደው እንደ ወሬ ማቀበልም አይሆንብኝ ለመወደድም ብዬ አይደለም የእርሶም ነፍስ እንድትድን ፈልጌ ነው። እሷ እንግዲህ ሄዳ ሹክ ያለችው እኛን ለማስጠቆርና ሴትዮዋን ለመከላከል ብላ ነው። ምንም እንኳን የእናቴ አባት ከራማ ቢባልም አለቻቸው
ግን እዛ ደግሞ ልጆቹ ጸበል ሄደው ምናምን ከየት ነው የመጣው ተብሎ ሲጠየቅ መንፈሱ ከሴትዮዋን የመጣ ነው፣ እኔ ጠቋርኝ እና ያዳልሞቴን እያለ እየጮኸ ነው ብላ ንግር። በሷ ቤት እንግዲህ ገጠመኝ አዳምጪ ብያት ማዳመጥ አልጀመረችም። አልገባትም ምን እንደሆነ ምናወራት ነገር። ሴትዮዋን ለማትረፍ የሄደችበት መንገድ ሌላ ነው፣ ግን የእውነት እያተረፈቻቸው ነው። እግዚአብሔር ወደ ጥሩ ነገር ገለበጠላቸው። ምንድን ነው የምትላቸው? እኔ ቅርታ ገሌ ገሌ የሚባለውን ሰራተኛ ቢያባሩ ጥሩ ነው፣ ጸበልተኛ ሆነዋል፣ ዕቃ ሊፈጁ ይችላሉ፣ እየጮሁ ነው፣ ቤት ውስጥ ደግሞ ይሰግዳሉ፣ ይጸልያሉ። አንድ ደግሞ የሆነ ቄስ መጥቶ ነበር፣ እኔን እኮ ነው እንግዲህ የሆነ ቄስ መጥቶ ነበረ እና ይሄን ጸሎት ከጸለዩ ወደ ሴትዮዋ ነው የሚመለሰው። ስለዚህ እነሱ ራሳቸውን ለማዳን ብቻ ነው እየሰገዱ ያሉት ብለዋል። እና ድንገት ተናደው መንፈሱ ደርሶ ከመጣ ሊጎዱ ይችላሉ ስትላቸው ምንድን ነው የምታወሪው? እኔ የምታወሪው ነገር አልገባኝም። የሆነውስ ሆነ። ጸበል ሄደው ጮሁ። ማንኝ አለ? አዳልሞቴ ነኝ ይላል፣ ጠቋር ነኝ ይላል፣ ራሄሎ ሻህ አንበሶ ነኝ ይላል፣ ተኮላሽ እያሱ ታዬ ከራማ ነኝ ይላል ምናምን ብላ ስትላቸው እንዴት ጸበል ላይ እንዲህማ ጉድ አልሆንም። የእናቴ አባቴ ከራማማ ጸበል ላይ የሚጮህ አይደለም የቤት ጠባቂ አይሆንም አሉና ሴትዮዋ ገብተው አጓሩ። አይሆንም እሷ ነች ቡና የምታፈላላቸው። አንዳንድ ጊዜ ትንሽ በስጨት ሲሉ ዘመድ አለች እንግዲህ እና እንዴት ይሆናል አሉ። ቅርታ እንዴት ይሆናል በፍጹም። ከዛ ቡና ፍልተውን ብለው ጠየቁት። አንተ የምትጮህ ነህ እንዴ? አንተ የምትሸነፍ ነህ እንዴ? እንዴት ይሆናል? የእናቴ አባቴ ከራማ ይህን ሁሉ ሀብት የሰጠኸኝ የልጆቼ ጠባቂ ምናምን ሲሉ ጊዜ እንዳለ እዛ ቤት ውስጥ ያሉትን ሰራተኞች በሙሉ አስወጪ፣ ሁሉም ከሃዲዎቼ ናቸው፣ ቤቴን አስደፍረሻል ምናምን ብሎ ጮኸ። ሴትዮዋ ደግሞ ስትጮህ ይታወቃታል፣ ራሷ ስታጓራ። አንዳንዱ ሰውሮ ልክ ጸበል ላይ ሰውሯቸው እንደሚጮህ ሁሉ ወይም ደግሞ 50-50 እንደሚያደርጋቸው እዚህ ጋርም ደግሞ ሴትዮዋ ስትጮህ ደግሞ የምትለፈልፈውን ነገር ትሰማለች። ግን ደግሞ ልጅቷ በደንብ አጥርታ ስለምትሰማ ትነግራታለች። ምን አልኩኝ ትላታለች። እትዬ ሁሉም ይውጡ ብዬሻል ነበር። ይኸው ከራማውን ይሄን የሰማኝ ግድ የለውም አስወጣለሁ አሉ። ከዛ አባትየው ሚስትየዋ ከአባትየው ጋር ማውራት ጀመሩ። ሁሉንም ሰራተኞች ቀይሬ 10 ሺህ ብር ሰጥቻቸው ህይወታቸው እንዲኖሩ እሸኛለሁ፣ አዲስ ሰራተኛ አስገባለሁ። ምን ተፈጠረ? ምን አደረጉ? ጉልበታቸውን ባፈሰሱ በታዘዙ። ምን ነው አንቺ ሴትዮ ከሰራተኞቹ ለቀቅ ብታረያቸው? ለካ ያኔም ይውጡ እያለ መንፈሱ ሲወተውታቸው የነበረው የዛሬ ስንት ዓመት ሰውየውም ደግሞ አይወጡም ሲሉ የነበሩት ምንድን ነው? ልጆቹ ላይ አሁን የጮሁት አምስቱም እነዚህ 9ኙም የጮሁት ልጆች እንቆርባለን ያሉት አምስቱም ያኔ የዛሬ ስንት ዓመትም ይሄንን ቀን ስለሚያውቀው ነው መንፈሱ ይውጡልኝ ብሎ የነበረው። ፈርቶ ነበረ ሰይጣን መጀመሪያ ይፈራል። በጣም የሚገርማችሁ ነገር ከመፍራትም ደግሞ ሴራ ሲያሴር ነበረ። የሚበደሉት እነዚሁ ልጆች ናቸው። የጮሁት እንቆርባለን ያሉት በሙሉ የድርጅቱ ተበዳይ ሰራተኞች፣ ደሞዝ ያልተጨመረላቸው ሰራተኞች ናቸው። እና ሰይጣን ውስጥ እሱ ባወቀ ሴትዮዋ በውስጥ በኩል ይሰራላቸው ነበር። በሴትዮዋ በኩል ሆኖ ይጎዳቸው ነበር። ብርጭቆ በመስበር ዕቃ ደሞዝ በመቁረጥ በምናምን ሌባ በመባል ዘማዊ በመባል ልክስክስ በመባል በምናምን ስማቸው እንዲጠፋ ያደርጋል። ሰውየው እንዳይወጡ ብሎ ስላዘዙ የሰውየው ትእዛዝ እንዲፈጸም እንጂ በፍጹም በቃ ሴትዮዋ አልወደደቻቸው ነበረ። አሁን ይኸው ብዬህ ነበረ። አሁን ሙሉ ሰራተኞች መውጣት አለባቸው። እስቲ ድርጅታችንን በአዲስ ሰራተኞች አረጁ እኮ ሁሉም ስላረጁ፣ በቃ እስቲ ሰራተኛን ቀይርና በአዲስ መልክ ቤቱንም እናሳድሰው፣ አጠቃላይ ግንቡንም ምኑንም ሁሉ ነገር ቤቱን ቀለም እናስቀባውና በአዲስ መንፈስ እንጀምር፣ ልጆቹም እንዳይቀየሙ 10 ሺህ ብር እንስጣቸው አሉ። ከዛ ብለሽ ነው እስቲ ለማንኛውም እሺ ካሉሽ እንሞክራለን ጊዜ አይሆንም አለ መንፈሱ ብድግ ብሎ አይሆንም። ከዛ ምን ነው ደግሞ ምን ሆንሻሉ? መንፈሱም እንደሆነ ይገባቸዋል እኮ ግን ዛሩም እያወራ ሴትዮዋም እያወሩ ለምደውታል። ሰውየው ደግሞ ምን ሆናችሁ? ከኔ ጋር የሚያገናኛችሁ ነገር የለ። እሺ ብላ ሴትዮዋ መጣች። እናንተ ሳታስፈቅድ እኔ ጋር የመጣችሁ ይላሉ ሰውየው። በሉ ሂዱ ግቡና ቡና ታፍላላችሁና ሲያወሩ ተወያዩ እስቲ ከዛ ትመጣላችሁ ይላሉ። ሰውየው መንፈሳዊ ሕይወት ምንም አያውቁም፣ ግን መናፍስትን ያውቃሉ። በደንብ የገባቸው ናቸው። ይሄ የሴትዮዋ ጸባይና የመንፈሶች ጸባይ ገብቷቸዋል። አይሆንም አሉ። ከዛ ገብተው ሲያፈሉ ሰውየው ተደብቀው ያዳምጣሉ። እያጓራ አይሆንም ነው የሚለው። ከዛ መጨረሻ ላይ ከራሷ ሀሳብ ጋር ተጋጭታ ነው የሚሆነው። እኔ እሺ እንደምል አላወቀችም ነበር ወይ ደግሞ
አይሆንም ብዬ ስላት እንድትጣላኝ የሚፈልግ ከራማ ነበረባት ማለት ነው። አያችሁ እኔ አይሆንም አይወጡም ስላት ይወጣሉ አይወጡም ብለን ስንል እንድንፋጅ የፈለገ መንፈስ ነበር። እኔ እሺ ብዬ ፈቃደኛ ስሆን ተናደደ ብለው ተረጎሙት። ያስኬዳል እኮ ግን አይደለም። አይሆንም ለምን አሉ። ድጋሚ ቡና ተፈልቶ አስቡት። ከተፈላ ከ30 ደቂቃ በኋላ ነው ድጋሚ እንደገና ለማፍላት የገቡት። ተፈልቶ ተለምኖ ምን ሆነህ ነው ሲባል 10 ሺህ ብር ለምን ትሰጫለሽ? አይሆንም። እንዲያውም ውሻ ተደርገው ነው መባረር ያለባቸው። በቃ ተናዶባቸዋል አዛሩ። ሴትዮዋ አዛኝ ስትሆን መንፈሶቹ እንዴት ብሎ ይዘኑ? ክፎች ናቸው እንዴ! የታቀደውን ያውቃሉ። በእያንዳንዱ ቤት ውስጥ እምነት ምናምን ቋጥረው የአቡነ ተክለ ሃይማኖት የቅዱሳን እምነት ወይም ደግሞ የመድኃኔዓለም እምነት ተደርጎ ሊደረግ ታስቧል። ጸበል ሊረጭ ታስቧል። ይሄንን ደግሞ ቀድሞ ሰይጣን ሰምቷል። በማን በኩል? በልጅቷ በኩል እቺ ልጅ ተናግራለች። ስለዚህ መናፍስቶቹ በፍጹም አይፈልጓቸውም። ግፉን ጋድ አደረገው አሉ። ሰውየው በቀዳዳ እየሰሙ ነበር ብያቸዋለሁ። ነው እንዴ የሆነ ሚስቴ ደግ ስትሆን የማይወድ ነገር አለ ማለት ነው። ምን ቸገረኝ እንግዲህ። እኔ ሰራተኞቹም ብዙ ዓመት አገልግለዋል። አሁን ልፈታቸው ልለቃቸው ይገባል። ደግሞም ግልግል ነው ለነሱ። ከሴትዮዋ ሙጣምጤ ተገላገሉ ምናምን እያሉ መጥተው ሶፋ ላይ ቁጭ ብለው ኳስ ምናምን ከፈቱና ቁጭ አሉ። ትንሽ ስላረጁ አሁን እድሜያቸው ገፋ ስላለ ብዙም ከቤት አይወጡ። ማታ 12 ሰዓት ላይ ግሮሰሪ ምናምን አለ እዛ በራቸው ላይ ከጓደኞቻቸው ጋር ሄደው ከዘራ ይዘው ኮፍያቸውን ያደርጋሉ። ውስኪ እየጠጡ እየተሳሳቁ ምናምን ማምሸት ነው። ከዛ ይመጣሉ። እንደዛ ነው የትልቅ ሀብት ባለቤቶች መጨረሻቸው እንደዛ ነው። ቤተ ክርስቲያን መጥተው ጉባኤ እናዳምጥ አይሉም። እንጸልይ እንጾም እንስገድ አይሉም። በሀብት ውስጥ ያሉ ሰዎች ግሮሰሪ ነው የሚሞሉት። መጠጥ ቤት ነው ሄደው በቃ የሚሰገሰጉት። እና እግዚአብሔር ከዚህ ነገር ይገላግላቸው። ቤታቸው ውስጥ መጠጥ ስላለ ወይ ቤታቸው መጠጥ ነው ውጭ መጠጥ ነው። የሚገራርም ጠርሙስ አይነት ታያላችሁ፣ የመጠጥ አይነት ታያላችሁ። ሳብ አድርገው ብቻ ቀድ አድርገው ከዛ በቃ እና እኚህ ሰው ይሄንን ካሉ በኋላ ከራማው አይሆንም አለ። እሳቸው ለመጠጣት ወደ ውጭ ወጡ፣ ለመዝናናት ማለት ሲወጡ ከሰራተኞቻቸው መካከል መጀመሪያ ጸበል የሄደችው ልጅ ጠበቀቻቸውና አባቴ አንድ ነገር ላማክሮት ነበር። እንዴት ነሽ? ምን ነው ስራ አቋርጣሽ መጣሽ? ምን ነው ችግር አለ አሏት። አባቴ እኔ ስራዬን ሰው ይሸፍንልኛል። ለ30 ደቂቃ ወይም ለ1 ሰዓት ያክል ከፈቀዱልኝ ያን ያክል የምታወሪው ነገር ኖሮ አሏት። አዎ እሺ የት እንሂድ? እቤታችን ይምጡልን። እቤት? አዎ እሺ አሉና ሰውየው ደነገጡ። ከዛ ገቡ። እንዴት ናችሁ? ሰላም ናችሁ ልጆቼ? እንዴት ናችሁ ማማሉ? ገቡ። ያቺ ከዘራቸው የተለመደች ናት። አንቺ በበኔ ይሄ ምንድነው አሸፍኙም እንዴ ምናምን ይላሉ፣ ይቀልዳሉ። ያው ዳሊዋ ወጠር ያለች ልጅ ወይም ደግሞ የሆነች ትንሽ የምታምር ልጅ ምናምን ካዩ ማይቀር ነው ነካ ማድረግ ማይቀር ነው። ይሄ ምንድነው ቀልድ ነው። ልጆቻቸውን እንግዲህ አንድ ሴት ግን እንትን ብለው አያውቁም። ይሄ በብልግና ምናምን በፍጹም እንደዚህ ጭራሽ የለባቸውም። ግን ይስቃሉ ልጆቹ። አረጋሽ በእርሷ ያምር ምናምን ነው የሚሏቸው። ወንዶቹ ራሳቸው በጣም ነው የሚወዷቸው ሰውየውን ማለት ነው። እና ገቡ። አንዱ ሰፊ ቤት አለው። ምንድን ነበር በፊት ስቶር ነበረ ቤቱ። ከዛ ነው ቤቱን ጠርገኸው የምትገባበት ከሆነ ግባበት ሲባል እቃውን አውጥቶ አንድ ትንሽዬ ጓሮ የሆነች ነበር እዛ ላይ አስቀምጦት ቤቱን አስተካክሎ 4 ሜትር በ5 ሜትር የሆነ ቤት አለ። ከቤቶች ውስጥ ለየት ያለ እሱ ቤት የሚጸለየው እግዚአብሔር ሲፈቅድ። ስዕል ልጆቼ ምንድን ነው ቤቴ ነው ቤተ መቅደስ ነው ወይስ ቤቴ ነው አሉ። አይ እንግዲህ እዚህ ነው። ሁሉም ነጠላ ለብሰው ቁጭ ብለዋል፣ እንደ ግጥም ብለዋል። እኔ የለሁም። ይህንን ሊያደርጉ እንዳሰቡ ራሱ አልነገሩኝም። ቤቱ ግጥም ብለዋል። በቃ እጣን አለ ምናምን። በስመ አብ ቤቴን የገባሁት አይደል አሉ። አዎ አባታችን፣ እዛ ጠንቋይ ቤት፣ እዚህ ደግሞ ቅዱስ። ምንድን ነው ምን እየተከናወነ ነው ሲሉ ጊዜ ልጆቹ ሳቁ፣ እንዳለ ሳቁ። ከዛ ትስቃላችሁ። እኔ አሁን እኮ እዛ ጋር እኮ የሆነ ነገር እያየሁ ነው የመጣሁት እኮ አሉ። ምን አባታችሁ ነው አላቸው። አይ ለእናንተ አይሆንም የቤቴ ጉዳይ ነው አሉና ቁጭ አሉ። ወንበር ተሰጣቸው፣ ቁጭ አሉ። የሆነውስ ሆነ እያሉ ቤቱን እያዩ ደግሞ ልጁ በጣም ጎበዝ ነው። ከኤፍታህ መዝሙር ስዕል ወስዶ ኮርኒሱን ራሱ ስዕል አድርጎታል። መድኃኔዓለም ልጁ እንደዚህ ዘርግቶ አስብታው እንደዚህ ስል በትልቅ ቴሌቪዥን የምታዩ ሰዎች ደስ አይልም? ተኝታችሁ ስታዩት እንደዛ ሰርቶታል፣ አሳምሮ ሰርቶታል። እና የሆነውስ ሆነ። ለምንድን ነው የተፈለግኩት ሲሉ ጊዜ ጸጥ። እነሱ ደግሞ ለምን አይተው እስኪጨርሱ ድረስ ነው። ከዛ አታወሩም እንዲ አሉ። አይ አባታችን ቤቱን አይተው እስከሚጨርሱ ነው አሏቸውና ሳቁ። ሰውየው ልጆቼ ምን ነው ምን ችግር ገጠማችሁ ደግሞ ደስ ስትሉ
እንዲህ እዛ ጠባብ ቀሚስ ጡትሽ እዚህ ግማሽ ድረስ ስትታይ የነበርሽ ሁሉ እዚህ ነጠላ ለብሰሻል አሏት። ያው እናንተ ናችሁ ይሄ ልብስ ልበሱ ብላችሁ የምታስለብሱን እንጂ እኛ የምንፈልገው እንደዚህ መሆን ነው። ሆቴል ላይ ግዴታ ነው ተብለን እትዬ ናቸው የሚያስለብሱን። ይሄ እሱን ነገር ነግሬያት ነበር። አንዳንድ ትልልቅ ሆቴል ላይ እነዚህ ኩርስፓኛ ምናምን የሚባሉ አንዳንድ ቦታዎች ላይ ማለት ነው አጭር ቀሚስ ያስለብሷቸዋል። ጥብቅ ያለ ነው እሱ። ዳሌያቸው ይታያል። ምናልባት የልጅ እናት ልትሆን ትችላለች፣ ፍቅረኛ ያላት ትዳር ያላት ልትሆን ትችላለች። አስተናጋጇ ላይኖራትም ይችላል። ግን ለዝሙት የሚያጋልጥ ጥብስ እየበላ እዛው ደግሞ ሌላ ጥብስ ያያል ማለት ነው። ጡቷ ግማሽ ድረስ ነው የሚታየው። ሊፕስቲክ ተቀብታ ምናምን አጠገቡ መታ እንትን ምግብ ታቀራርብለታለች። ወንድ ብቻ መጥቶ ነው የሚመገበው። ከሚስቱ ጋር የሚመገብ ሰው ምናምን ሚስትየዋ እየበላች ባሏን ነው የምታየው። እየበላች ባሏንና አስተናጋጇን ነው የምታየው። ምግቡ ራሱ ጠባ አይደላትም። ለምን? የአስተናጋጆቹ አለባበስ። እንደው ምናልባት ይሄን ጉዳይ የሰራተኛን አሰሪ ድርጅት ኤጀንሲ ማለት ነው ቢያየውና ይሄን ነገር ምናልባት ለሰራተኞቹ ጥብቅና ቢቆምላቸው ደስ ይለኛል። በግድ እንደዚህ ባይለብሱ አካላቸው ሊገልጥ የሚችል ነገር ባይሆን ምን አለበት ኢትዮጵያ ውስጥ ሆነው ረጃጅም ቀሚስ፣ ቆንጆ ቆንጆ የባህል ልብስ ለብሰው እንደው ሌላም ዲዛይን ያለው የሚያማምር ልብስ እኮ አለ። ግዴታ ታፋቸው መታየት አለበት? ጥብስ ለመሸጥ ቅቅል ለመሸጥ ቢራ ለመሸጥ ግዴታ ታፋቸው መታየት አለበት? ቤቱ የዝሙት ቤት አይደለ፣ የባርና ሬስቶራንት ነው ይባላል። ከዛ ቀን ቀን በአይን ይጠባበሳሉ፣ ማታ ማታ ደግሞ በስጋ በዝሙት ይጠባበሳሉ። ሰራተኛዋም የሆነ ስልክ ትቀበላለች ምናምን። ከዛ በኋላ እንደዚህ ነው በቃ ይሄ ነው። እና ሰውየው በንግግሮቻቸው በጣም ተገረሙ። አይ ሆቴሉ የብዙ ሆቴሎች ስታንዳርድ ስለያዘ እንጂ ልጆቼ ልክ ናችሁ፣ እኔ ይሄን ነገር ለማስተካከል ሞክሬያለሁ። ግን ያው ባለቤቴን ታውቃታላችሁ፣ አንድ ፊደል ለመናገር በብዙ ድምፅ ታጅባ ነው የምትናገረው። በጣም ትጮኻለች። እኔ ደግሞ ጩኸት ስለማልወድ ተኝ ብዬ ዝም ነው የምለው እና እንደው እስኪ ስለ ሚስቴ ብዙም ክፉ ነገር አላወራም፣ ለምን እንደፈለጋችሁኝ ተናገሩ ይላሉ። ያቺ ወሬኛዋ ቡና እያፈላች ለሴትዮዋ እዛ ነች ያለችው፣ ከሴትዮዋ ጋር ነች። እዚህ ሰውየው እንደተጠሩ አታውቅም። ስለዚህ አንድ ሚስጥር አልሾለከም ማለት ነው። የሆነ ሚስጥር አልሾለከም፣ አይሄድም ወደዛ ቤት። ይሄኛው ሚስጥር በየተራ እየተነሱ እንዲሆኝ ጸበል ሆኝ እንዲጮሄ ማማ እንደዚህ ብላ ከዛ ቪዲዮ እንክፈትልበት አሉ። ከፈቱት። እስኪ ሲከፈት ሰውየው ደነገጡ። በቃ ከወንበራቸው ወርደው መሬት ቁጭ እስኪሉ ድረስ ምን ያሏቸው ልጆቹ። እኔ እኮ አንድ ቀን እኮ ተሳትፌ አላውቅም የእሷን አምልኮ። እግዚአብሔር ነው የሚፈልገኝ የሚወደኝ ማለት ነው። ለነገሩ እኔ ቄስ ልጅ ነኝ። እኔ የተባረከ እናቴ መነኩሴት ናት። ትጸልይልኝ ነበር። አሁን የለችም አርፋለች። ጸሎቴ እኔ ብሞትም እንኳን ሊጠብቅህ ብላ ትጸልይልኝ ነበረ አሉ ሰውዬው። አያችሁ ምን ያህል ባዕድ አምልኮን ከልጅነት ጀምሮ የምትቃወሙት ወዳችሁ አይደለም። አንደኛ ከልጅነት ጀምሮ ከተቃወማችሁ መንፈሱም እናንተን አልወደዳችሁ። ወይ የስለት ልጅ ናችሁ ወይ ስታድጉ እንደምትከዱት ያውቃል። የወደፊት እግዚአብሔር ለእናንተ ያቀደው ነገር አንብቦታል። የሆነ መንገድ ላይ ውጡና የሆነ ፎቅ ላይ የተለጠፈ ባነር ማስታወቂያ አለ። ሙስሊሙም ክርስቲያኑም ሕፃኑም ሴቱም ወንዱም አዋቂውም ሁሉም ያየዋል። ያ ማስታወቂያ ለሁሉም አይን የተሰራው አጋንንቱም ያየዋል። እናንተ ላይ ያለውን እድልም ወይም እግዚአብሔር የፈቀደላችሁ የተጻፈላችሁ ህይወት አለ። ከጸለያችሁ ከጾማችሁ ከሰገዳችሁ ያን ህይወት እንድትኖሩት እግዚአብሔር እጣ ፈንታችሁ እስከቶታል። ለምን? ሁልጊዜ መልካም ነገር ስለሚመኝላችሁ ክፉ ነገር አይጽፍም እግዚአብሔር። የእናንተ ነፃ ፈቃድና ምኞቶቻችሁ ግን ያንን የተሰጣችሁን ጸጋ እንዳትኖሩት እና ሌላ የራሳችሁ ፈቃድ እንድትኖሩ አድርጎ የተዘበራረቀ ህይወት እንድትኖሩ ይሆናል ማለት ነው። ስለዚህ እኚህ ሰውዬ ይሄን ሁሉ ካዩ በኋላ አለቀሱ። ሚስቴ ወይኔ ተይዛለች ሚስቴን ያሉት መጀመሪያ ልጆቼ አይዟችሁ እናንተ ይዛችሁታል ምናምን አይደለም ያሉት። ማለት ክፉ ሀሳብ ሆኖ እኮ አይደለም። ቀድሞ የታያቸው ምንድን ነው? የሚስታቸው በዚህ መንፈስ መያዝ፣ አዳልሞቴው፣ ጠቋሩ ሁሉ ነገር ሲመለክ ያውቃሉ ቤት ውስጥ እና ሁሉም እዚህ ጸበል ላይ ተዋረደ። ከዛ አባታችን አይዞት ምናምን ብለው ሄደው አባበሏቸው እና አንደኛው ትልቁ በጣም የድርጅታቸው በቃ አለ የተባለ ምርጥ ሰው አለ፣ ጎበዝ። አታስቡትም እንደዚህ አይነት ሰው ነው ብላችሁ። ቁርጡ፣ ጸጉሩ፣ ይሄ መንጨብረሩ ምናምን ስታዩት ዱርዬ ነው የሚመስለው። መንፈሳዊ ሰው ብላችሁ አታስቡትም። ግን እንደሱ የሚጸልይ ሰው የለም። በጣም በጣም ጎበዝ ሰው። መንገድ ላይ ብታዩት እንኳን ሊጸልይ እንኳን ሊሰግድ ቀርቶ እግዚአብሔር ቤተክርስቲያን መጥቶ ብሎ ምናምን ግድግዳ ስሙ አያውቅም ብላችሁ የምታስቡት ሰው ነው እና በጣም በጸሎት የሚመራቸው እሱ ነው። ጸጉር ቁርጡን አስተካክሏል። ከዛ አባቴ እኔ አንድ ነገር እንድናገር ይፍቀዱልኝ ምናምን ብሎ መጽሐፍ ቅዱሳዊ ትምህርት አስተማራቸው። እርሶ የስለት ልጅ ሊሆኑ ይችላሉ ሲላቸው አዎ ነኝ ይላሉ። መነኩሴ የሆኑት እናቶት ደግሞ ጸልየውለት ሊሆን ይችላል ሲሉ ጊዜ አዎ ጸልያልኝ፣ እንዲያውም እንትን መቁጠሪያዋን ሰታኛለች እኔ ቤት አለ ይላሉ።
መቁጠሪያው እናቴ ከሞተች እንግዲህ እናታቸው ከሞቱ 7 ዓመት 8 ዓመት ይሆናቸዋል። ሚስቴ ማን ነው እናቴ ከሞተች ጊዜ ጀምሮ ከሚስቴ ጋር አብረን ተኝተን አናውቅም አሉ። ለምን መቁጠሪያውን የት ነው ያስቀመጡት ብሎ ጠየቃቸው። አይሄድች እንዴ መቁጠሪያውማ እኔ ጋር ነው ያልኩት፣ መሳቢያ አጠገብ ያለ መሳቢያ ውስጥ አስቀምጨዋለሁ አሉ። ከዛ በጣም ነው የገረማቸው። ምን ለማለት ፈልገህ ነው አሉ። አይ እናቶት መነኩሴ ከነበሩ ይጸልዩሎት ከነበሩ የእግዚአብሔር መንፈስ በስጦታ መልክ ወደ እርሶ ቤት የገባው በመቁጠሪያ በኩል ነው። መቁጠሪያው ላይ መስቀል አለ አላቸው። አዎ ትልቅ መስቀል አለው አሉ። እሱን አርገው ምን አርገው ያውቃሉ? ምንም አምጥቼ አስቀመጥኩት አሉ። ከዛን ቀን ጀምሮ ቤት ውስጥ ለውጥ አለ ሲሏቸው ጊዜ ከዛን ቀን ጀምሮ እናቴ ከሞተች ጊዜ ጀምሮ ነው እንጂ እኔ እንጃ ከመቁጠሪያውም ቢሆን አይሆን አላውቅም፣ ግን እናቴ ከሞተች ጊዜ ጀምሮ እኔና ባለቤቴ አንድ አልጋ ላይ ተኝተን አናውቅም። እሷም እዛው ከራሟ ጋር ገልማ ውስጥ ነው የምታድረው፣ እኔም ደግሞ አልጋ ላይ የማድረው ሰው ጊዜ አሁን ልዩነት ተፈጠረ ማለት ነው። የእግዚአብሔር መንፈስ እሳቸው መኝታ ክፍል ነው ያለው፣ የሰይጣን መንፈስ ደግሞ እዛኛው መኝታ ክፍል ነው ያለው። አንድ ቤት ውስጥ ሁለት አይነት። ለዚህ ነው ቅዱስ ጳውሎስ ምን አለ ሮሜ 7 ላይ ባነበው ደስ ይለኛል፣ ግን ገብታችሁ አንብቡት። ማድረግ የምፈልገውን ነገር ማድረግ አልፈልግም፣ የማልፈልገውን ነገር ደግሞ አደርጋለሁ። እኔ አይደለሁ በውስጥ የሚያድር ኃጢአት ነው። በእኔ በስጋዬ ላይ መልካም ነገር እንደማይኖር አውቃለሁ እያለ ይተነትነዋል። ሮሜ ምዕራፍ 7 ላይ ወደ መጨረሻ ስታነቡት ከዚህ ለሞት ከተሰጠ ስጋ ማን ያድነኛል? በጌታዬ በኢየሱስ ክርስቶስ ስም እድናለሁ አለ። ይህ ምንድን ነው? በአንድ አካላችን ላይ ሁለት አይነት ማንነት፣ ሰይጣንም ይመለካል፣ እግዚአብሔርም ይመለካል። ስንጸጸት ወደ እግዚአብሔር እናለቅሳለን፣ ስንከፋ ደግሞ ክፉ ስንሆን ደግሞ ሰይጣንን ደግሞ እናመልከዋለን። ሰው እንዲህ አይነት ሁለት ባህሪ ያለው ፍጥረት ሆኖ እየኖረ ነው እና አንድ ቤት የሰውየው ቤት ደግሞ ሁለት አይነት ነገር እያስተናገደ ነው ማለት ነው። እና በጣም ገርሟቸው እኔ እንዲያውም አንድ አባት አሉ የሚጠራጠሩ አባት፣ የኛን ትምህርት የሚጠራጠሩ አባት ግን ይወዱኛል። በምን እንደሚወዱኝ በልማት በገንዘቡ በምናምን እንዋደዳለን። በዚህማ ማንም ያወደናል። ታዲያ ሲኤምሲ ሚካኤል የተፈጸመው እንዴት አይደለ? እንዴት ይሰራ እንደነበረ ወንድማችን ሮቢ ከኔ ጋር ነው ያለው። እንካስቲ የነበረውን የሲኤምሲውን እዛው የሚገርም ጊዜ ነበር እኮ እዛ ያሳለፍነው አይደለ? በጣም አዳሩ ራሱ ድካሙ ይታወቅ። ቄሶቹ እንዴት እንደተንከባከቡ በጣም የታቀደው ከ18 ሚሊዮን ብር በላይ ነበረ። በ3 ሌሊት 11 ሚሊዮን ብር ሰበሰብንና ከዛ በኋላ በአንድ ወር ውስጥ ደግሞ ሙሉ ብሩ ገባ። በጣም ነው የገረመኝ። ይወዱን ነበር አይደል? በጣም እና ትምህርቱን ያዩት የአንተ ተማሪዎች ሲደውሉ ይሄን ያህል ተጽዕኖ ፈጥሯል እንዴ ሰው እየተቀየረበት ነው ብሎ ነው ያሰቡ። እሺ ማለት ሁሉም ሰው እዛ ጋ የነበረው ሰው ትምህርትን ይቀበላል ብዬ ወይ ደግሞ ይህን ትምህርት ያዳምጣል ብዬ አላሰብኩም። እና አብዛኛው ሰው ሲደውል የነበረው አንተ ጋ ነው። እንግዲህ ቪዲዮንም አይቶታል ብዬ አስባለሁ። እና በዛ ሰዓት ያው ያሉ የትምህርቱን መሀል ላይ ለውጥ እንዳመጣ እንዴት እንደሰራ በደንብ ያዩበት ነው። ተማሪዎች እየደወሉ የተደረገላቸውን ሲያወሩ በጣም ትልቅ ምስክርነት ነው። ከዚህ በላይ ቅዱስ ሚካኤል እንዴትም አድርጎ ሊያስተምር አይችልም ሰዎችን። በእውነት ትልቅ ድንቅ ምስክርነት ያየ ነው። በአንተ ትምህርት ሁላችንም ድናናል፣ ተምረናል። በእውነት እግዚአብሔር ይመስገን። በጣም አመሰግናለሁ። ኤዲት እያደረክ ስለሆነ እንዳረብሽ አባት። አሁን ወንድማችን ሮቢ እንግዲህ እንደነገረን እንደሰማችሁት በብዙ ነገር እያስተማረን ሰው እየለወጥን በእሱ አንፈለግም እና እኛ አባት እስቲ በዛው ምስክርነት ይሆነኛል ይምጡና ይሄን ቤት ይዩት ምን እያገለገለ እንደሆነ ብዬ ጠራኋቸው እና ልጆቹ በተሰበሰቡበት ቀን ሄጄ ድጋሚ በሌላ ጊዜ ስንወያይ ስናወራ ለእኔ ነግረውኛል። ይቺ ወሬኛዋ ሄዳ ወሬ እንዳወራች ምናምን አያውቁም። ግን ሰውየውን ጠርተን ሰውየው ደግሞ አንዳንድ ነገሮች ነገሩን። ሴትዮዋ ሰራተኞቹ በሙሉ ልታባረር አስባለች እና ሰራተኛዋ ደግሞ ልትወጣ ነው። ሁሉም ሰራተኞች ሊባረሩ ነው። በአጠቃላይ እንዲህ ነው የሚለውን ነገር ስሜቱን በአጠቃላይ መንፈሱን ነግረውኛል እና እኔ ደግሞ እዛ ቤት ውስጥ እቺ ልጅ ልታወራ እንደምትችል ውስጥ ጠርጥሯል። ስለዚህ ሁሉ ነገር ማውራት አልፈለኩም እና ላኳት። ሂጂና እስቲ ከእንደዚህ አይነት ቦታ ዕቃ ተቀብለሽልኝ ነው የሚል ላኳት። በቃ ውስጤ ተጠራጥረው እኮ ነው። እሺ ብላ ሄደች። ሌላ ሰው አትልክም አለችኝ። አይ አንቺ ነው እንድትሄጂልኝ የምፈልገው አልኳት።
እሺ ብላ ተነስታ ሄደች እና እሷ እስከምትመጣ ድረስ በደንብ እናውራ አልኳቸው። ምን ነው መምህራሉ? አይ ደስ አለኝ፣ ባለፈው ያነሳችሁ ጥያቄ ትንሽ ከበድ የሚል ስለሆነ ወሬው እንዳይወጣ ስለፈለግኩ ነው አልኳቸው። እንደፈራ ነው እኔ በተጠራሁበት ቀን ሴትዮዋ መጡና ልጆቼ እንዴት ናችሁ? ቤተ መቅደስ እንዴ የእግዚአብሔር ቤት ሆኗል፣ በጣም ደስ ትላላችሁ ብለው ገቡና ቁጭ አሉ። ደነገጥኩኝ። እኔ ልጅቷን ስልካት መጥቷል ብላ ነግራቸዋለች። ለካ እኚህ እናት መጥተው እንግዲህ እኚህ እናት ምላችሁ ሚስት ስለሆኑ እናት ስለሆኑ የግዴታ አረመኔዋ ክፉ ልል አልችልም። መጥተው ቁጭ አሉና ምን እየዶለታችሁ ነው? ምን እያሴራችሁብኝ ነው? ምናምን አሉ። እንዴ ማማ ምን ነው ከማሴር ጀመሩት ወይም ከመዶለት ጀመሩት? ምን እየተማራችሁ ነው? ቤቱም ያምራል፣ መንፈሳዊ ነገር የተማራችሁ ነጠላ ለብሳችኋል፣ ሰዓቱም ጥሩ ሰዓት ነው፣ ዛሬም የረፍት ቀናችሁ ነው አይባልም እንዲ አልኳቸው። እሱማ አሉኝ። ታዲያ ምን ወደ ክፉ አሰቡ? የሆነው ሆነ በቃ። እኔ አሁን ይሄ ነው አይደለም። እርሶም ስለመጡ ጸበል ትረጩ እናመሰግናለን። እናንተም እዚህ ውስጥ ያላችሁ ሰራተኞች በሙሉ ከሚቀጥለው ሳምንት ጀምሮ ቦታ ፈልጉ ብለው እዛው ሊያሰናብቷቸው በተሰበሰቡበት። ከዛ ጸጥ አሉ ሁሉም ሰራተኞች። ተያየን። ሴትዮዋም ዝም አሉ፣ እኔም ዝም አልኩ። ጸጥ አሉ። ደንግጠው ነው ብሎ አስበው ነው ሴትዮዋ። በሉ ወደ ጸሎት ተነሱ አልኩኝ። እኔ ብድግ ማዘር ጸሎት ልንጸልይ ስንል የመጡት አልኳቸው። በሉ ጸልዩ። ኦርቶዶክስ ማስራዋል አይደል? ኦርቶዶክስ ከሆኑ ይጸልዩ እንጂ ነው። ጉትት ለቀቀኝ። ማን እንደሆንኩ የታወቄ ነው የምጸልየው። እንዴ ማዘር የምን ችግር አለ? ኦርቶዶክስ ነኝ፣ የያዝኩት ውዳሴ ማርያም ነው፣ ችግር የለውም አልኩኝና በግድ አስገድልካት ብሎ ይክሰሱኝ ልጆቹ ከፈለጉ ብዬ በሩን ዝጋው አልኩት። በህግ አምላክ በገዛ ቤቴ ማን እንዴት ብትደፍሩኝ ነው ምናምን አሉ። አይ እኔና ጸሎት ነው እኮ ራስዎት አይደል የመጡት? በቃ እግዚአብሔርን ያመጣሁት። ማተብ አስረዋል። ከውጭ ሆና በር ትደበድባለች። አንዴ እዛ ሁኚ። ሴትዮዋ ሲጮሁ እንዴ እትዬ መጥተዋል እንዴ? ከመቼው መጡ? ምን ተፈጠረ? አረው ምናምን ውጭ ሆና። ከዛ የቤት ውስጥ 2 ልጆቻቸው ነበሩ። ሄዳ ሮጣ ነገረቻቸው። አንድ ቄስ መጥቶ ውስጥ እያስጮኸላችሁ እናታችሁ እያስጮኸላችሁ ነው ብላ ነገረቻቸው። ሴትዮዋ ጸበል እየረጨውኝ አጋንንቱ የጮኸ መስሏቸዋል። ልጆቹ ሲሮጡ መጡና በሩን በእግራቸው ያው እኔ እግሬ ነው ማንሳት አልችልም፣ ሚዲያ ፊት አይደል። አንዴ ተዋ ሲያደርገው ተበረገደ። በሩ አጠገብ የተቀመጠችው ልጅ ተመታች። ምንድነው ማማሉ? እንዴ በግድ ሊያስጸልዩኝ አሉ ልጆቹ ደንግጠው። በግድ ጸልይ አንቺ ምን ልታደርጊ መጣሽ እዚህ አሉ እናታቸውን። እኔማ ሰራተኞቹን ላሰናብት ነበር የመጣሁት። ለምን? ልጆቹ ደግሞ ተገለበጡ፣ ደነገጡ ልጆቹ። ከዛ እየተከራከሩ አንደኛው ልጃቸው ማለት ነው 2 ወንዶች ነበር የመጡትና አንደኛው ልጃቸው እንዲህ ያለ ቤቱን ያህል የለበሱት ነጠላ ያህል ከዛ እንዲህ ይላል እጣኑ ማለት ነው እንዲህ እያለ ይዞራል። በቃ ድራማ ነው የሚመስለው። ቆይ ተረጋጉ ምናምን አላልናቸው። ልጆቹ ምንም አላሉም። የሚወሩት እርስ በርስ ከሄዱ የሚሄዱ ብለን ነው። ልጆቹ ከመጡ ምንም አጋቸው በሩን በርግደውታል። ከዛ ማለት ምንድን ነው የተፈጠረ ያለው ምናምን ብለው ሲጠይቀው ጊዜ ይሄ ያልኳችሁ ዱርዬ የሚመስለው ልጅ ሳሚ ነው ልጁ፣ ያንኛው ልጃቸው። ምንም ችግር የለውም ጥሩ ልጅ ስለሆነ ስሙን ብንጠቅሰውም ችግር የለውም። ሳሚ እስቲ ቁጭ በል አረፍ በል፣ በቃ ቁጭ በል ሁላችሁም፣ ቆይ አንዴ ጸሎቱን ቀስ ብለን እንጸልያለን አሉ። አይ ንገረን፣ ችግር የለውም በቃ ቆመን ንገረን አለ። እኛ ተሰብስበን እሱ መምህር ተስፋ ይባላል ልንጸልይ ስንል ማማ መጡ ምናምን እያለ እየነገረው ማን መምህር ተስፋ ሰማው አለ። ወንድሙን እኮ ነው እና እንትና ቤት ያቺ ይለዋል። ኦኬ እርሶ ኖት አንተ ነህ እርሶ ኖት ምናምን እያለ እጁ እንደዚህ መጣ ይጨብጠኝ። አዎ ነኝ መምህር ተስፋ ይባላል አልኩት። እኔ እኮ ፍቅረኛ ይዤ ያንተን ትምህርት ካላዳመጥክ እያለች አስጨንቀኝ ዞሬ ከዚህ ብዬ ያባረርኳት አለና ሳቁ ሁሉም እዛ ውስጥ ያሉት። እኔ እንደዚህ ነገር አይመቸኝም። አንድ ትምህርት አዳመጥኩ መንፈስ እያልክ ስታስቸግረኝ ጊዜ ተውኩት አለኝ። አዎ ብትሆንም ይሻላል እናትየዋ። እቤታችን መጣህ አለኝ። አዎ ለምንድን ነው የመጣሁ? ላስተምራቸው። ማን ጠርቶ? እነሱ ጠርተውኝ። ከዛ ምን ይበሉ? ምንድን ነው እየተካሄደ ያለው ጊዜ? ጸሎት ነው በቃ። ጾም አይደለ አሉት። አዎ በቃ ጸሎት ነው ወንድማችን እሱን የሚያስተምረን በዩቲዩብ ስለምናዳምጠው ልንጸልይ ነው የቆምነው። ሌላ ነገር እማማ ራሳቸው መጡ። ከዛ አንቺ ለምን መጣሽ ጊዜ እሷ ብቻ የሆነ ቄስ መጥቷል እንደዚህ ስትነግረኝ ጊዜ መጣሁኛል። አንቺ ለምን ጠራሻት? እናታችን አርፈሽ ከነሱ ጋር ነጠላ ለብሰሻል አይደል? አብረሽ አትጸልይም ስለው ጊዜ ጸጥ። የፈራሁት አልደረሰም አልኳቸው ልጆቹን። አዎ አሉ ልጆቹ።
ምንድን ነው የፈራኸው አሉኝ ሴትዮዋ። አይ ተውት እሱን ችግር የለውም ለማንኛውም እኛ ልንጸልይ ነው መሄድ የምትፈልጉ ከሆነ እዚህ የተፈጠረው ነገር መሄድ የምትፈልጉ ከሆነ ሄዱልንና እንጸልይ አሰናብተዋቸዋል እነዚህ ሰራተኞች ሆነ ከዛ በቃ እኛ እንጸልይና ከዛ ይወጣሉ ቀስ ብሎ ተነጋግረው ምናምን ቤት ፈልገው ይወጣሉ ችግር የለውም አሁን ግን ጸሎታችንን መቋረጥ የለበትም ስላችሁ ጊዜ ወዴት የሚሄዱት ቆይ ለምን ነው ከስራ የምታባሪያቸው ምን አረጉ እንዴ እነዚህ ስንት ዓመት የሰሩት ሰራተኞች አይደሉም እንዴ ለምን የምታባሪያቸው አይ ግሪያስ ምን ነው አይመለከትህም ምናምን ብሎ ሊወጡ ሲሉ ሴትዮዋ ትልቁ ልጃቸው አንደኛው ወንድም ልጃቸው ማለት ነው እንዲያውም እርጫት በደምብ ጸበል እርጫት እዛ ቁጭ አድርጋት የሚሆነውን እናያለን ዝጋው በሩን አለ በሩ እንዴት ይዘጋ በእግሩ ገንጥሉታል ከዛ አስደገፉትና አትወጭም አሏት ልጆቹ ለምን መሰለህ ሁለት ነገር ነው አንደኛ ቤት ውስጥ እንደሚካደም ያሉ እያደጉ ሲመጡ ያስተዋሉት ነገር አለ ትልቅ እየሆኑ ሲመጡ ሁለተኛ ነገር እዚህ ቦታ ደግሞ የእግዚአብሔር መንፈስ ያለበት ቦታ ነው ሴትዮዋ አልጸልይም በግድ ጸልይ ያሉኝ ነው ያሉት እና ሰራተኞቹ በመባረራቸው ደግሞ ደስተኛ አይደሉም ልጆቹ እና ቁጭ በይ በቃ ማየ ጸልይ በቃ ምናምን ብለው ቁጭ በይ በቃ ምን ችግር አለው አባታችን ይችላል አባታችን ነው ቤተክርስቲያንስ ይጸልያል ምን ችግር አለው አሉ እሺ ቁጭ አሉ እየተጸለየ የአምስቱ ልጆች እነዛን ቆርባለን ያሉት ልጆች ማለት ነው የዘጠኙ ልጆች መንፈሳቸው ተረክብሎ ተነሳ ወይኔ እኔ እዚሁ ተያዝኩኝ አመጣኋት ራሷን አመጣኋት ይላል አንደኛው ደግሞ ለምን አባሽ መጣሽ አንገቷን ንቅ አንቀታለሁ እገላታለሁ ይላል እኛ አባታችን ብለን እስክንጨርስ ሴትዮዋ ቆለጨጭ በቃ እንደዚህ ስሜታቸው ሁሉ ራሱ ይናገራል በቃ ባልጮኩኝ ልክ እንዴት ነው ሳቅ የሚያፍለው ሰው አንዳንድ አይታችሁ ከሆነ ለመሳቅ ብለው እንደዚህ የሚስቁ ሰዎች አሉ አይደለ በዛ በተቃራኒ ደግሞ በለቅሶ እዩት ወይም ደግሞ በጩኸት አስቡት በመንፈሱ ጩኸት እና ታፍነዋል በቃ ውስጣቸው ስጋቸው አልተወጠረም እንጂ ሁሉም ነገራቸው ተወጥሯል በቃ ሊጮህ ጫፍ ላይ የደረሰ መንፈስ ይታያል ፊታቸው ላይ ለዘላለሙ አሜን ብለን ስንል ጊዜ አሜን በቃ ሊዳውን እንደዚህ ብለው እንዴ ማዘር ምን ነው አባታችን የብለው እኮ የተባለው እኮ ማተብ አስረዋል አይደል ምንድነው ይሁሉ እንደዚህ የሚያስብሉት ምንድነው ችግር አለ አልኳቸው ከዛ ልሂድ አሉ አይ ጸበል እንረጭ ነው አልኳቸው ሂደቱ እንደዛ ነው አልኳቸው የምን ጸበል አይ እኔ ምግብ በልቻለሁ አሉ አይ ይሄ እኮ የጸሎት ውሃ ነው የከቤተ ክርስቲያን ደጅ የፈለቀ ምናምን አይደለም የጸሎት ውሃ ነው የጸሎት ውሃ ደግሞ በማንኛውም ሰዓት ቄስ ቢመጣ በጆግ ውሃ ቀርቦ ምናምን ይረጫል ችግር የለውም አልኳቸውና ሴትዮዋ ተርበተበቱ ከዛ እኔ መጀመሪያ አርጨኝ ያለ ትንሹ ልጃቸው የመምህር ተስፋዬን ትምህርት አዳምጥ ብላ ፍቅረኛው የምትሰጠው ልጅ ማለት ነው የሀብታም ቤተሰብ ልጅ ናት ግን ከሀብታም ቤተሰብ አንድ የተባረከች ልጅ ተገኝታ ይህን ትምህርት ካላዳመጥክ የኔ ጓደኛ አትሆንም ማለች እሱ ደግሞ አፍቅሯት ሊሞት ከዛ እኔ ደግሞ ጠልቶ ሊሞት ሁለት ሆነበት ማለት ነው የማ ልጅ ነው እና ታዲያ የዚህ የመንፈሱ ልጅ ስለሆነ እኮ ቡና እየተፈላ እድሉ እየተነገረው ነው ያደገውና ሊጠላኝ ይገባል የሚጠሉኝ ሰዎች እንደዚህ ናቸው ከዚህ ያለፉ የሉም ወይ የእናት አባታቸው ከራማ ወይ የደብተራ መንፈስ ወይ ደግሞ ጭፍን ጥላቻ ሲባል ሰምተው በስማ በለው ነው ከዚያ አልፈም ጥላቻቸውና ጸበል ቶሎ ምክንያቱም አዲስ ሐሳብ ሳይቀይሩ ቶሎ ጸበል መርጨት ጀመርኩ የጸሎት አመጣውና ሁሉንም ከእሳቸው ጋር መጨረሻ ላይ መሆን የፈለኩት ሁሉንም ረጨኋቸውና ከዛ አንድ የቀረሰው አልኩኝና ትኩረታቸው ወደዛ ሲሆን ጆግን ገልብጥ አረኩባቸው እዚህ አጠገቤ እዛ ያያየሁኝ እዚህ ረጨኋቸው ተነስቶ ያው እንደተለመደው እንዲህ ሪያንቀኝ ማን ባክስ ነው ግን በገዛ ቤት የምትረጨኝ ምናምን በቃ ከዛ ልጆቹ እጃቸው እንደዚህ አድርገው ወጥረው በዚህ ይዘው ቆጫሉ በዛ የሚያክል ሰውነታቸው መሬት ላይ ደስ ብሎ ሲወድቁ አስቡት ቤቱ እንዴት እንደሚነቃነቅ ከዛ አትጉዳቸው አትቆይ እንደዚህ ያዟቸው ይታሰሩ አይ አትሰሯቸው ችግር የለውም አትዘኝም አይናቸው ተኩላል ኩሉ ደግሞ በእንባቸው ምክንያት ድፍርስ ብሏል ጸበሉም ደግሞ እንደዚህ አደፍርሶት አይናቸው እዚህ ጋር ጥቁር ብሎ ቫምፓየር ነው የሚመስሉት እንደዚህ አይናቸው ጠቁሮ ማለት ነው ቁጥር 188ኛ ገጠመኝ ስለ ኩል ነው ማስተምራችሁ በጣም የሚገርም በኩል በተመለከተ እንዴት አይነት ትምህርት እንደምነግራችሁ ታዩታላችሁ እና እኚህ ሴትዮ አይናቸው እንደዚህ ጥቁር እየወረደ ሲመጣ መንፈሱም ያለቀሰ ይመስላል ኩሉም ነው ያስፈራል ፊታቸው ድገም ሲሉ ጊዜ
እንደገና ጸበል አምጡ። የማን ጸበል አለ? የበርሜል ጊዮርጊስ ጸበል አለ። በጀሪካን ታሽጎ የመጣ የበርሜል ጊዮርጊስ ጸበል ማለት እንግዲህ 10 ሊትር ነው አይደለ? ላያቸው ላይ ጠረኑን ታቆታላችሁ። እንደ ከዛው ከበርሜል ታፍኖ እንደመጣ በፕላስተር እንደታሸገ ነው። ስውር አዋቸው ማለት ዝርር አድርጋችሁ። በነገራችን ላይ በዚህ አጋጣሚ አንድ ወንድማችን የበርሜል ጊዮርጊስን ጸበል ምን እንዳደረገው ልንገራችሁ። ጸበሉ እንደታሸገ ነው የመጣለት። አምጥተውለት ነው፣ እሱ አልሄደም። ከዛ የጸበሉ ሽታ ይሰውራል ሲባል ሰምቶ ነው። ብዙ ኤክስፔሪንስ አድርጓል። ለመሄድ ስላልቻለ ነው በስራ ምክንያትና ጸበሉን ሳፋ ላይ እንደዚህ በልክ ባህር ዛፍ እንደምትጣጣሉት ማለት ነው ብርድ ልብስ እንደዚህ ያደረገና ሳፋ ላይ ግልብጥ ያደረገውና ሳብ ያደረገው እዛው ገባ ጸበል ውስጥ ሰውሮት እንደዚህ ብሎ መቼም እንደዚህ እንደያዘው አይሰወርም። ሲሰወር ሰው እንዴት ነው የሚሆነው? ራሱን ነው የሚስተው አይደለ? አርጎ ሲሰበው ግብት አለ ሳፋ ውስጥ ገብቶ ተንደፋደፈ። በዛች ትንሽ ሳፋ ውስጥ እንደ ዶሮ እንደ ታርዳ እንደታፈነች ዶሮ ተንደፋደፈ። 5 ደቂቃ ያክል አስቡት። ተንደፋድፎ ከዛ ማንም እኮ በሌለበት ነው። ማንም እኮ የለም። 10 ሊትር ጀሪካን ሳፋ አይሞላም። ግን ሰውሮት ለ5 ደቂቃ ያክል የት ደርሶ እንደመጣ ብትሰሙ ትገረማላችሁ። ወደኋላ ሕፃን ሆኖ ወደኋላ ሄዶ እንዴት ቡዳ እንደበላው፣ እንዴት መንፈስ እንደለከፈው፣ እንዴት ቤተሰቡ ላይ መተት እንደተወረወረ በዛ 5 ደቂቃ ውስጥ በደንብ አጎን ያሳየው። ቤተሰቦቹ እንዴት በመንፈስ እንደተለከፉ እሱን እንዴት መንፈስ እንዳገኘው በደንብ አሁን እዚህ ጋር ዘርዝሬ መናገር አልችልም፣ ረስቼዋለሁና በቃ በቮይስ የላከልኝን ስሰማው በጣም የገረመኝ። ደወልኩለት። እውነትህን ነው ስለው እንደዚህ አድርጌ ተጠቀምኩና እንደዚህ ሆነ። በጣም ሰወረኝ እኮ። እንዲያውም በርሜል ጊዮርጊስ ላይ 3 ደቂቃ ነው የሚሰውረው፣ እዚህ እኔ ጋር ግን 5 ደቂቃ ነው የሰወረኝ። ሰዓት ይዤ ነበር አለ። ልምድ ነበረ ስለው የመጀመሪያ ጊዜ ነው አለኝ። ሲባል ስለሰማው ኤክስፔሪንስ አደረኩት አለ። እና እንዲህ የሚያደርገ ሰው አለ። የቤተሰቦቹን የዛር መንፈስና አጠቃላይ ማን መተት እንዳርጎባቸው እንደነበር ዘርዝሮ ነገረው። ከዛ በኋላ ምን ማድረግ ጀመረ? ስማቸውን ያውቃቸዋል፣ ማን መተት እንዳረገ። ከገሌ፣ ከአቶ መስፍን፣ ከአቶ ዮሐንስ፣ ከአቶ ምናምን፣ ከገሊት እያለ ስማቸውን እየጠራ በዛ ውስጥ ያያቸውን ሰዎች እየሰገደ መንፈሱን በሙሉ ሸኝቶ ጨረሰ። ለምን? አይቶታላ። ከማን እንደተላከ አውቆታላ። ቡዳ የበላችሁ ራሱ ማን እንደሆነ ያውቋል። እና አድርጉ ማለት ሳይሆን ኤክስፔሪንሱን የነገርኳችሁ። መቼም አድርጉ ማለት ቢከብድም እንዲህ የሚያደረገ ሰው አለ ማለት አንድ ነገር ነውና ሴትዮዋ ላይ ጸበሉን ገለበጥኩባቸው፣ ሰውሯቸው ተኙ። ከዛ ከተሰወሩበት ሲነሱ እኔ ማንሽ ይሄን ረከቦት አንሽልኝ፣ ወደዛ አርጊልኝ፣ እኔ አልፈልገውም፣ በስመ አብ እባብ ትል ማሚ ይታየኛል እያሉ የቃዡ ነው የተነሱት። ከበርሜል ጊዮርጊስ ስትነቁ እንደዛ ነው የምትቀባጥሩት፣ የቀባዥራችሁ ነው የምትነቁት። ከዛ በኋላ ፍንት ብሎ ሲመጣላችሁ ነው አይምሯችሁ ግልጥ ሲል እኔን እንግዲህ እዛ ሆኜ እንደዛ ግልጥ ሲል በስማ ብላችሁ ታማትባላችሁ። የት እንደነበራችሁ የምታስተውሉት ከደቂቃ በኋላ ነው፣ ጸበሉ አቆመው እንኳን። ከዛ ሴትዮዋ አሁን እየተገረፉ ወይም ደግሞ ጸበሉ እየተደፋባቸው እዛ ገልማ ቦታ ላይ ወስዷቸው ነበር ማለት ነው በመንፈስ። ስለዚህ ልክ ሲነቁ ማዘር ቡና እቃውን እንስበረው እንጣለው ስላችሁ ጊዜ አዎ አሉ። እዛ ቤት ተመልሶ ይገባሉ። አልገባም፣ እንኳን እዛች ክፍል እዛ ፎቅ ላይ እንኳን አልገባም፣ እዚህ ነው የምሆነው አሉ። መንፈሳቸው እስከሚራገፍበት ጊዜ ድረስ እኚህ ሴትዮ ከዛ ከሰራተኞቻቸው ቤት ወጥተው አያውቁም። የሰራተኞቻቸው ቤት 3 ወር አሳለፉ። ጾሙ አልፎ ጥምቀት መጥቶ የካቲት ወር አልፎ አሁን አብይ ጾም እስከሚመጣ ድረስ ማለት ነው። ታሪካቸውን እየተናገሩ እየተጠራው እየሄድኩኝ በቃ እያሳቁን ጠቋር እንትና ማን ነው አሉ። ጽዳት የሚወድ መንፈስ አለ አሉ። ማን ነበር ስሙ ጠፋኝ። ንጹህ እንደሆነ ነው የሚፈልገው አሉ። በቃ ንጹህ ነገር ነው የሚወደው። በቃ መኳኳል ምናምን ይወዳል፣ ግን ቆሻሻ ነገር ማየት አይፈልግም። በቃ ጸዴ መንፈስ ነው አሉ። እና ይሄ ደግሞ እንደው የት ያለ ነው ይላሉ። ግን እንደዚህ ከተናገሩት ያው ይፈልጣቸዋል ደህና አድርጎ። ከዛ ድንገት ተሳስቼ ቡና እያፈላሁ ፈሳሁ አሉ። አገማሽኝ ብሎ ጮኸብኝ፣ እቀጣሻለሁ ብሎ የ1 ሳምንት የሆቴል ገቢ ነው የቀጣኛሉ። ገቢዎች መጥተው በዚህ በዛ ምናምን ብለው ብር አከሳስረኛሉ። እኔ የቀጣሁሽ ብሎ ቡና ላይ ተናገራሉ። እንዴት እንደዚህ ታገሚኛለሽ ብሎ ፈስ ራሱ እኮ ግማታም ነው እኮ አስቡት እንግዲህ። እና ሴትዮዋ በመንፈሱ መቀለድ የጀመሩትና የሚያስቁ ነገሮችን መናገር የጀመሩት እየገባቸው ሲመጣ ገጠመኝ በደንብ ቴሌቪዥኑን አምጡልኝ አሉ። የቤቱ ቴሌቪዥን ይሄ ከኋላ የምታዩት 65 ኢንች ቴሌቪዥን ነው። ከቤታቸው
አሁን ባለው ዋጋ 1,200,000 ብር የሚሸጥ ቴሌቪዥን ነው። 99 ኢንች ወይም 100 ኢንች ይበሉት። የዚህ 2 እጥፍ ተገልብጦ 2 እጥፍ ነው። እዚህ ድረስ ማለት ነው። እዚህ ድረስ ይደርሳል። እዚህ ድረስ ማለት ወደ ጎን ደግሞ እዚህ ድረስ ይደርሳል። በጣም ትልቅ ቴሌቪዥን ነው። በዛች የምታክል ቤት ውስጥ መጥቶ ሲኒማ ሆነ። በትልቁ ነው የሚያዩት። በቃ የመምህር ግርማን ፈውስ ጠጓር አተ ማለት ጊዜ አቤት ይላል እሳቸው ላይ ሆኖ በስላሴ ስም ታስር እሺ፣ ሲኦል ግባ እሺ፣ ወይ እዛ ውስጥ ቴሌቪዥን ውስጥ ወይ ሲሉ እሳቸው ወይ እያሉ 3 ወር ሙሉ መምህር ግርማ ጉባኤ መምጣት ፈርተው የእንትን ባለ ሀብቷ ሴትዮ ጮኸች እንዳይባሉ እዛው 3 ወር ሙሉ ቁጭ ብለው መሬት ላይ የተቀመጡ ከሴቶቹ ጋር አንቺ ዛሬ ስራ አትግቢ ከኔ ጋር ትያለሽ፣ እናንተ ሂዱ፣ አንቺ ደግሞ ዛሬ ስራ አትግቢ፣ አንቺ ሂጂ እያሉ ሰራተኞቻቸውን በየፍተራ እያፈራረቁ ምን እያሉ እንኳን ከስራ ሊባረሩ በእጥፍ ደሞዝ ተጨምሮላቸው 3ቱን ሰራተኞቻቸውን በሚቀጥለው መስከረም እንግዲህ ከፊታችን ያለው መስከረም ወር ላይ 3ቱን ሰራተኞቻቸውን እዛው ተጣበሰዋል ማለት ያው መቼም አንድ ላይ ከሆኑ የማይቀር ነው አይደለም። እዛው ሊድሯቸው ቃል ገብተውላቸዋል። እዛው ግቢ 3ቱን በአንድ ጊዜ ሊድሯቸው። በቃ የሚገርሙ ሴትዮ ሆኑ። ለካ ሰው ከመንፈስ ሲላቀቅ ሌላ ሰው ነው። ጨዋሂ የነበሩ ሴትዮ ሲስቁ ሰምተናቸው አናውቅም አሉ። ማለት ደስ ብሏቸው አንድ ቀን ስቀው አያውቁም። እንኳን እዚህ እቤታቸው ሆቴል ሁሌም ኩስትር እንዳሉ በቃ የኮንሶ እርከን የጀመረው የኮንሶ ብሔረሰብ መቼም በአፍሪካ አንደኛ ነው የሚባለው አይደል? የኮንሶ ህዝብ የእርከን እርሻ ግንባራቸው እርከን ነው። በቃ ያው ግንባራቸውን ስታዩ ኮንሶ ነው ትዝ የሚላችሁ። እና ኩስትር ብለው አንድ ቀን ስቀው የማያውቁ ሴትዮ አሁን ፈንደስ ብለው በቃ ቴሌቪዥን ያሉ እዛ ምንጣፍ መጥቶላቸው ፍራሽ መጥቶላቸው የማይመጣ ምግብ የለም ምናምን በቃ ይጾማል አልፈልግም ይላሉ። አንዳንድ ጊዜ ምግብ ይበላሉ ይወዳሉ። ግን ይሄ ምንድነው ከሀብቱ ቶሎ መላቀቅ ይከብዳቸዋል አይደል? ገጠመኝን እስኪያዳምጡ ድረስ ምንም ነገር እንዳታካብዱባቸው ብዬ መብላት የፈለጉትን ይብሉ አልኩኝ። ከዛ እሳቸው በሁለተኛ ሳምንታቸው ላይ ምግብ አልፈልግም ያሉት ጾም የጀመሩት። ከዛ ሻሃንበሶ መጨረሻ ላይ ሻሃንበሶ የእስላም ዛር ማለት ነው። ሻሃንበሶ ተረክብሎ ተነሳና በአብይ ጾም ውስጥ ተደብቃ ወተት እንድጠጣ ማረጋት እኔ ነኝ። በሰው ፊት ጿሚ፣ ጸላይ፣ አስቀዳሽ፣ ቤተክርስቲያን ተሳላሚ እንድትመስል ያደረኳት እኔ ነኝ። ለሰው ደግ እንድትመስል ለማድረግ እሞክራለሁ ሳይወዳትም እንጂ አለ። ከዛም ደግሞ አልፎ በአንድም በሌላ መንገድ ዘመዶቻቸው እንዲወዷቸው ገጠር ሄደው ደግሞ ትንሽ ብር በተን አድርገው ይመጣሉ። እንዲህ አይነት ባህሪ ያለባቸው አይ እሷ እኮ አፏ ነው እንጂ ልቧ እኮ ንጹህ ነው ይባላል። ብር ሲሰጣቸው የገጠር ሰዎች አፏ እኮ ነው እንጂ ልቧ ምን እና ደግሞ ገጠር ሄደው ደግሞ ለመናፍስት የሚያስፈልገውን ጭሳጭሱን ምኑን ደግሞ ይዘው ይመጣሉ። ከምረው ደግሞ እንደዚህ ነው የኖሩት። አሁን ከዚህ ቤት ሳይወጡ ደጅ ላይ ፀሐይ ለመሞቅ ብቻ ነው የሚወጡት 3 ወር ሙሉ ወደ ቤታቸው ሳይሄዱ። እኛ ደግሞ 3 ወር ሙሉ ቤታቸውን ቀለም ምክንያቱም ቀለሙ የተቀባው በመንፈሱ ትእዛዝ ነው። የቤቱ ቀለም ቤቱ የተሰራውም በመንፈሱ ትእዛዝ ነው። ቤቱ መቼም ይፍረስ አይባልም። ገልማቸውን በሙሉ አስወጥተን አፍርሰን የአቡነ ሀብተ ማርያም ጸሎት ድርሳናቸው ማነው ገድላቸውና መልካቸው ተጸልዮ ዕጣን ታጥኖ 3 ወር ሙሉ በሳምንት ካህን እየመጣ እያጠነ ተመድቦ ማለት ነው። እኚህ ሰው እያልኳችሁ ገንዘባችን ብቻ ነው የሚወዱት ያልኳችሁ በገንዘብ ጠርቻቸው እየመጡ አጥነው ጉድ አይተው ጉድ ሰምተው ሁለተኛ እናንተ ነገርን ያልቃወምን ብለው የመምህር ግርማ ጉባኤ ሁሉ መጥተዋል። እኚህ ቄስ ጉድ ለማየት ማለት ነው። እዛ ሴትዮዋ እዛ ሊጠመቁ ይሄዳሉ ተብሎ ግን መምህር ግርማ አጋጣሚ ሆነው ቀናቸው ይሄ ነው በዚህ ቀን ነው ተብሎ ስለማይታወቅ ነበረ ማሄዱትና እሳቸው ጉባኤ በነበራቸው ቀን ሴትዮዋ ታመሙ። አሁንም ጉባኤ በነበራቸው ቀን ታመሙ። ያው አጅሬው ነው። 2 ጊዜ ጉባኤ ነበራቸው፣ 2 ጊዜ ታመሙ ሴትዮዋ። አይ ወይ መምህር ግርማ እዚህ ድረስ መምጣት አለባቸው ሆቴሉ ድረስ ወይ ደግሞ ሴትዮዋ እንደምንም ብለን በቃ ርዛ ተሸክመን መውሰድ አለብን ተብሎ ታቀደ። ከዛ መምህር ወደ ውጭ ሄዱ አሁን ማለት ነው። አሁን መንፈስ ኦልሬዲ እኮ እየሄደ ነው። ግን አንዱ ሻሃንበሶ ነው ያለው። የሚያሳማቸው እሱ ነው። በአብይ ጾም ውስጥ መድኃኒት ያስወጣቸዋል፣ ጾም ያሽራቸዋል። በአጠቃላይ ጾሙ እንዲሽሩ ብዙ አይነት ስድቦች ካፋቸውም ይወጣል። ጾም እንዳይሆንላቸው ጾምን ብለው ሊጾምም አይሉም እኮ እሳቸው። ግን ገና ጾሙ ሲጀምር ነገር ይላቸዋል ማለት ነው። ያው ሻሃንበሶ የእስላም ዛር ያለባችሁ ሰዎች ብዙ ጊዜ ሮብና ዓርብ መጾም ትቸገራላችሁ። ለምን? መንፈሱ ከሃይማኖቱ ጋርም ችግር ስላለበት መንፈሱን ያልኩት ሰዎቹ አላልኩም። በተለይ በቡዳ የበላቻችሁ ለምሳሌ እስላም ከሆነች ወይ ሙስሊም ከሆነች ሴት
በቡዳ የበላችሁ መንፈስ ወደ እናንተ ከመጣ የእሷን ሃይማኖት ተጽዕኖ እናንተ ላይ ይፈጥርባችኋል። ልክ እንደዛው ነው የሚሆነው። እነሱ በሚጾሙት የጾም ጊዜ እንድትጾሙ ሊያስገድዳችሁ ሁሉ ይችላል። አንዳንድ ክርስቲያን እናቶቻችን እኮ የእስላም ጾም ይጾማሉ ተደብቀው። ይህን ታውቃላችሁ? ዛሩ ጾም ይላቸዋል። መጾም አለብሽ። በተለይ አብዱልቃድር የሚባል ወይ ተወከል የሚባል ዛር አለ። ሙሉ በሙሉ የእስልምና ሃይማኖት ውስጥ ያለውን አካሄድ ምናምን ያስፈጽማቸዋል በደንብ አድርጎ እና ይሄ ነው ማለት ይከብዳል። ግን የተቀላቀለ ማለት ልጆቻቸው ሁሉ ምናልባት ሃይማኖት ላይ ዜሮ ሊሆኑ ይችላሉ። የሌላ እምነት ተከታይ የሆነ ባል ወይ ሚስት ሊያገቡ ይችላሉ። ልጆቻቸው ከሃይማኖት ጋር በተገናኘ በጣም ሰነፍ ነው የሚሆኑት። ለምን? እምነቱ ሌላ የሆነ ሰው ነው በእናንተ ቤት ውስጥ መተት የመተተባችሁ ወይም በቡዳ የበላችሁ የዛ ሰው ማንነትም ጭምር ነው ተጽዕኖ የሚፈጥርባችሁ ማለት ነው። እና እኚህ እናት ትልቁ ችግራቸው ይሄ ነበረ፣ ጥርጥር በጣም ትልቁ ችግር። ለምን? አዳልሞቴ የቤቱ ዋና ንጉሥ ነው ብያቸዋለሁ። የቤቱ ግድግዳ ላይ ያ የአዳልሞቴ ቆዳ የበሬ ቆዳ የሚሆን የበግ ቆዳ ተለጥፎ ነበረ። አዳልሞቴ በልጆቹ ላይ በደንብ አለ። አንድ ቀን የኦርቶዶክስ መዝሙር አዳምጦ አያውቁም። የጴንጤ መዝሙር ግን ዋናው በቃ እንደ ምግብ እንደ ዴሊሽየስ ምግብ ብሉት ፌቨራይታቸው ነው። ትልቁ በቃ ምርጫቸው የፕሮቴስታንት መዝሙር አዳልሞቴ ነዋ። ሁሌ ነው የምንናገረው ይሄንን እኮ የአዳልሞቴ መንፈስ ቀጥታ ሃይማኖታችን ውስጥ ያለውን ነገር እንዳንፈጽም ይከለክላል። ሁለተኛ ነገር ደግሞ ያጠራጥራል። ስዕሉ ፊት ስትንበረከኩ እግዚአብሔርን ስታናገሩ ምን ስትሉ ትክክለኛ በሆነ መንገድ ሃይማኖታችሁን እንዳታስፈጽሙ ይከለክላል። እና ይሄንን በዚህ ልዝጋው ድጋሚ እንዳይሆንብኝና እኚህ ሴትዮ እግዚአብሔር ይመስገን ዛሬ ከልጆቻቸው እኩል ሰራተኞቻቸውን ያያሉ። ልጆቻቸውን ደግሞ ያሉበት ሁኔታ ሁለቱን ልንገራቸው፣ የሁለቱ ብቻ እነዚህ ጸበል እዛ ቤት ውስጥ የመጡት ልጆች የሴቶቹን አይደለም የወንዶቹ ልጆች ማለት ሴቶቹ ትንሽ አስቸጋሪ ናቸው። አሁንም ቢሆን ይህን እየሰሙን ያሉት ታሪኩን እሺ ይሉኛል፣ ግን አይሰግዱም፣ አይጸልዩም። ይታዘዛሉ፣ ግን አያደርጉትም። የሚገርማቸው ገልማ ቤቱ እስካሁን ተቆልፏል። አንጸልይበትም ምንም ነገር አናደርግበትም ብለው ቆልፈውታል። ባዶ እኮ ነው ክፍሉ፣ ፍርሃታቸው ማለት ነው። እንዲያውም ቤቱን ሸጠን ከዚህ ቤት ወጥተን ሌላ ቦታ ስንገባ ነው መንፈሳችን የሚነቃቃው ብለው ቤቱን ሸጠው ሊወጡ ሁሉ አስበዋል። እና በዚህ ልክ ነው በጣም የሚፈሩት። ለምን? በትምህርት ስላልጠነከሩ ነው። እና ወደ ቁም ነገሩ እንምጣና ሁለቱ ልጆቻቸው ከእናንተ ከተማሪዎቻችን ውስጥ በላይቭ ላይ በማስተምርበት ሰዓት ፍቅረኛ አግኝተዋል። አንደኛው ያ ትንሹ ልጅ የኔኑ ተማሪ ያችኑ የሀብታም ልጅ የተባለችዋን እዛው ይዟታል ማለት ነው። ይሄኛው አንደኛው ልጅ ደግሞ አንዱ ዘመዳቸውን አምጥቶታል እንዲያግዛቸው። ከዘመዶቻቸው ውስጥ አንዱ የአባቱን ዘመድ ማለት ነው፣ የአባቱን ወይም ደግሞ የአጎቱን ልጅ ማለት ነው አምጥቶት እየተጋገዙ ከላይቭ ላይ እናንተ ከምትጽፉት ኮሜንት ላይ የኔ አዳም የት ነህ የኔ ሔዋን የት ነሽ እያላችሁ ትጻጻፋለች። ከዛ ውስጥ ጓደኛ አግኝተዋል። የሚገርማችሁ በቴሌግራም ተጻጽፈው ምናምን የሚገርም ነገር ነው። ወደታችሁ ነው ስላቸው በእውነት መምህራሉ ላይቭ ላይ ገብተን ጓደኛ ያገኘናሉ። ስለዚህ እግዚአብሔር ቤት በኩል ምን እንደሚያደርግ አታውቁትምና እባካችሁን ብትችሉ ማለት ነው መጥፎ ነገር ስታዩ ቶሎ ማሳወቅ፣ ቶሎ ለዛ ሰው መናገር፣ ቶሎ ብላችሁ መጸለይ ነው። እግዚአብሔር ይስጣት ልጅቷ ወሬኛዋ ጠቅማቸዋለች፣ የጎዳቻቸው መስሏት ወይም ደግሞ ማነው ወሬ ያሾኮሾኮች መስሏት ጠቀመቻቸው በሁለቱ መንገድ። ሴትዮዋም ጎበዝ እንዲሏትና ብር እንዲሸልሟት ይሁን፣ እንደገናም ደግሞ በአንድ በኩልም ይሄ እንደዚህ ያሴሩቦት ነው ብላ የወሬ ሱስ ኖሮባት የሚሆን ምንም አይታወቅም። ግን በመስማታቸው ተጠቅመዋል። ዛሩ ተቆጥቷል። ለምን 10 ሺህ ብር ይሰጣቸዋል ብሎ ይሄን ራሱ ሰምተው እኔ እንዲያውም 10 ሺህ ብር በደሞዛቸው ላይ 10 ሺህ ብር እስከሚደርስ ድረስ ነው መጨመርላቸው አሉ። አሁን ያለው ደሞዛቸው አለ አይደለም፣ ቀስ እያልኩኝ 10 ሺህ ብር እስኪሆን ድረስ ነው የማደርሰው አሉ። በወር በ2 ወር በ3 ወር እያልኩኝ እጨምርላቸዋለሁ። ለእያንዳንዳቸው አስቡት። እንደየስራቸው ነው ታዲያ። እና አሁን በየሁሉም ቤት እየገቡ ያዩዋቸዋል፣ ይቆጣጠሯቸዋል። እና 9ኙንም ተከራዮች ማለት ነው ያዩዋቸዋል። አንተስ እንዴት ነው ትዳር ሰላም ነው ምንድን ነው አንተ ንፍጣም እያሉ አንድ ቀን ጎብኝቶ እኮ አያውቁም እኮ ሄደው እኮ አሁን ወለዱ ያልኳችሁ ምናምን አለ አይደለም ትዳር ያዙት እነሱ ጋር ገብተው እሺ ና እስቲ ና ልቀፍ እያሉ እያቀፉ ቁጭ ብለው ሻይ ይጠጣሉ፣ ይጫወታሉ፣ ምግብ ይበላሉ። ከዛ ደግሞ ማታ ሲሆን ደግሞ ወደዛቸው ወደ ጸሎት ክፍላቸው ይገባል። ያ ልጅ ያልኳችሁ እንግዲህ 4 በ5 ቤት ተሰጠው ያልኳችሁ ልጅ ማለት ነው። ወደዛ ይገባሉ። እሱ ደግሞ ወዴት ነው የገባው? ማማ እንደፈለጉ አብሯቸው ማደር ስለማይችል ማለት ነው።
ሌላ ትንሽዬ ክፍል ተሰጥቶት ሌላ ክፍል ውስጥ ገብቷል። ኮተት ምናምን ዕቃ ይቀመጥበት የነበረውን አስወግዶ ማለት ነው። እንዲህ ሆኖ እየኖሩ ነው ሴትዮዋ። አሁንም እንደዛ ናቸው ያሉት። እግዚአብሔር ይመስገን ወደዛኛው ቤት አልገባም ብለዋል። እስከ በዓለ ሃምሳ ብለውናል። እንግዲህ በዓለ ሃምሳ ላይ ይቀይራሉ ብዬ ተስፋ አደርጋለሁ። እኔን እግዚአብሔርን የረዳኝ እዛ ቤት ልጆቹ ጠርተውኝ ይሄንን ጉድ እንዳይ እግዚአብሔር ረድቶኝ ነው። እግዚአብሔር ይስጣቸው እነሱንም። ብዙ ትምህርት ተምሬበታለሁ። 2 ነገር ተምሬያለሁ። በጣም የሚጠቅም ነገር ግን በሁለቱ ውስጥ ብዙ ነገር አለ። አንደኛ ህብረት፣ እንዴት መንፈስን እንደሚይዝ አንድ መሆን። በአንድ ቤት ውስጥ ሆናችሁ በህብረት ስትጸልዩ እንደሚያሸንፍ እግዚአብሔር አንድ መሆኑ ደግሞ ማሸነፍ ይቻላል። ደግሞ አንድ መሆኑ ያቺ አንድ የነበረችው ልጅ ነች እንደዚህ በዝተው የምትለው ሄዳ ወንቅሸት ተጠምቃ መጣች። ከዛ በኋላ ሁሉ ነገር ልክ ገባና አንዷን ሰው የሚፈራው ሰይጣን አንዱን ሰው የሚፈራው ብዙ ነገር ይዞበት ስለሚመጣው ነው። መከራችሁን የሚያሳያችሁ ሰው ቤት ተጠግታችሁ የምትኖሩ ዘመድ ጋር ያላችሁ ወይ ደግሞ በቤታችሁ ውስጥ መሆናችሁ እንደ ባዳ የምትቆጠሩ እንዳልተወለደ ልጅ የምትቆጠሩ ሰዎች ግድ የላችሁም። የእግዚአብሔር መንፈስ በእናንተ ላይ ሆኖ ትልቁን ካብ ነው የሚነዳው። ትልቁን የአምልኮ ካብ ነው የሚነዳው። ዝም ብላችሁ ታገሱ። መታገስ ጥሩ ነው። የታገሰ ፍሬውን ይበላል አይደል እንዴ? ምን ይላሉ? የታገሰ ብዙ ያያል፣ ከሚስት የወለደ ብዙ ያያል ነው የሚል ተረት አለ። ብቻ ያ ምንድን ነው? ረጅም ጊዜ አንድ ቦታ ላይ ተቀምጦ እየጸለዩ አንድ ነገር መጠበቅ ትልቅ ጥቅም አለው። ሌላው የፎቁ ጣራ ይጽዳ ተብሎ በሚጸዳበት ጊዜ 2 ነገር ተገኘ። አንደኛ አሸንዳው ውሃው በሚፈስበት ከላይ በሚፈስበት በኩል ሴትዮዋ ናቸው የተናገሩት። እስቲ ማዘር ዛሬ የሆቴሉን ጣራ ልናጸዳው ነው ጊዜ እንዴ አዎ በስተግራ በኩል በዛ ባሸንዳው በኩል እንደዚህ ቀጥ ብሎ የቆመ አንድ ደብተር የሰጠኝ እባብ አላሉ። ይሄ የደረቀ እባብ እና በእንትን ተጠቅሏል በፕላስተር 3-4 ተጠቅሎ በሚስማር ከግድግዳ ጋር ተመቷል። እና እሱ እንዳትረሱ አሉ። ምን እናርገው ስላቸው ጊዜ እንዴ የምታደርጉትን አድርጎ እኔ አልነካው መቼም አሉ። ከዛ አንድ ብቻ ነው ስላቸው ጊዜ እኔ እሱን የማስታውሰው ሌላ እኔ አላስታውስም አሉ። እና ሄደን ፈትሸን እሱ እንደተባለውም የተባለው ቦታ ላይ ያገኘ ነው። ሌላ ምንም አላገኘንም። ግን ሰራተኞቹ 2 ወጥ ቤት ሰራተኞች ማለት ነው የሚያድሩት እዛ ሆቴል ነበር እና እነሱን መተው እንዲጸልዩ ይደረግ ተባለና ምን አሏቸው? አንድ ቀን አንዴ ነው የሄድኩት። ከዛ በኋላ እኔ የምልሽ አሏት የወጥ ቤት ሰራተኛ፣ እሺ ትያለሽ። አሁን ደግሞ በወጥ ቤቱ በስተግራ በኩል አንድ የምትቀብሪልኝ ነገር አለ አሏት። አሁንም እንዴት አለች ልጅቷ። ታዲያ በደንብ አገሽ የምትቀብሪልኝ እና እሳቸውም እኮ መንገዱን አሳይተውናል የአቡነ ተክለ ሃይማኖትን እምነት ጊዜ አለች ልጅቷ። የተክልዬን እምነት በስተግራ በኩል እዛች ቦታ የምንታወቅበት ቦታ ላይ ያን አውጥተሽ ይሄን ተኪው አሉት። እሺ አለች። የተክልዬን ጸበል፣ የተክልዬን እምነት። ለምን ሴትዮዋ የአቡነ ተክለ ሃይማኖት ጠላት መንፈስ አለባቸው። ተክለ ሃይማኖት ሲባል የዛው ሀገር ሰው ናቸው። እዚህ አዲስ አበባ መጥተው ሀብታም ሆነው ነው። በጣም ነው የሚጠላቸው። ምናልባት ዘርም ሳይኖር አይቀርም፣ አይታወቅም። የተክልዬ ቤተሰብ ዘር ሳይኖር አይቀርም እና ገና ስማቸው ተክልዬ ተብሎ ሲጠራ እንደሆነ ነገር ነው የሚያደርገው መንፈሱ። ያን ዘረዝረዋል። እና አንደኛው ልጃቸው ደግሞ ተክልዬን ስልኩ ላይ ፕራይቬት እንትን አድርጎት ስክሪን እንዴት ነው ምን ይባለው? ስክሪን ሴቨር አድርጎት ስልኩን 2 ጊዜ ተሰበረበት። ያው ዛሩ ነው የሚሰብርበት እና ተክልዬን የሰበሩብህ እያለ ውስጡ ያጠራ ያው አዳልሙት አይደለ ጥርጣሬ የሚፈጥርበት። ይሄን እኮ በዚህ በኢየሱስ ፎቶ ብትቀይረው አይሰበርም አለው እና ይሄ ነገር ምናምን ይላል። ውስጡ ይጠራጠራል። ድሮንስ እኔ ኢየሱስ አምላክ ነው እሳቸውን ብዙም ከዛ የተክልዬን ስዕል አነሳና የኢየሱስ ክርስቶስን ፎቶ ሁሉ አደረገው። ግን ፎቶ ምን አደረገው? ማነው ካደረገው በኋላ ስልኩ እንዳይሰበር ብሎ አስባረከው። ካህን ጋር ያው የሚባርኩ አባት አሉ ብያቸዋለሁ አይደል? አስባረከውና አሁንም ተሰበረ እና አይ ጉዳዩ ከስዕሉ ለውጥ ጋር አይደለም። መድኃኒዓለም ሆኖ ከተሰበረ ተክልዬም ሆኖ ከተሰበሩ ጉዳዩ ከስዕሉ ወይም ደግሞ ከሌላ ነገር አይደለም፣ እኔ ውስጥ ካለው ችግር አንጻር ነው አለና ገጠመኝ ሲያዳምጥ የጥርጥር መንፈስ አዳልሞት የጥርጥር መንፈስ አለ ማለት። ከዛ እኔ ውስጥ ያለ ስልኬን የምትሰብር የአዳልሞት መንፈስ በተለይ ደግሞ ተክልዬን የምትጠላ መንፈስ ታሰር ብሎ 7 ቀን ሱባኤ ገባ። ስልኩ በተለይ በጣም ውድ የሆነ ስልክ አስቡት እንግዲህ ቤተሰቡ ከባድ ቤተሰብ ነው። ውድ የሆነ ስልክ 2 ጊዜ 3 ጊዜ ተሰበረበት። ይሁን ብሎ የተሰበረውን ስክሪኑን የተሰነጠቀውን ስልክ ይዞ ሲዞር
ስልኩ ራሱ ጭራሽ ድቅቅ ነው ያለው እና ሆኖም አያውቅም በህይወቴ እንደዚህ ሆኖ አያውቅም አለ እና ተክልዬ ስም ሲነሳ በጣም ነው የሚናደደው መንፈሱ። ስማቸው ያለበት ወይም ስዕላቸው ያለበት ቦታ ላይ ልጆቹ ደህና ነገር እንዲሰማቸው አይፈልግም፣ ነገር ሲፈልግ ማለት ነው። እና አጠቃላይ የነገርኳቸው ምንድን ነው ከመንቃታችሁ በፊት ሳይታሰር ሳይያዝ ደጅ ላይ ሆኖ ዛፍ ላይ ምናምን ዛም ቦታ ላይ የሚደበቅ መንፈስ ስላለ ሁላችሁም በህብረት ጸልዩ። ከኛ ወጥተህ ውጭ ሆነ የምትፈትነን ወጣ ገባ የምትል መንፈስ ታሰር ብላችሁ ጸልዩ ብያልኳቸው ከዛ በኋላ ምንም ነገር የለም። ለምን ያው ታሰረ ማለት ነው እንግዲህ። ምክንያቱም ምልክት ነበር የሚያሳየው፣ ምልክቱ የለም። እንደገና ደግሞ በጎውን እያሰቡን ያሉት እግዚአብሔር ይመስገን። ሌላው ትልቁ ጸብ እዛ ቤት ውስጥ የነበረው ትልቁ ጸብ አባትየው ጋር ነው። ልክ ሁሉም መንፈሳዊ መሆን ሲጀምሩ ይሄ ሁሉ ሲስተካከል፣ እስካሁን ስለ አባትየው አልነገርኳችሁም። አባትየው እንቁረብ ሲባሉ አይ ቆይ እሷ ነገር ትቆየኝ ምናምን ቆይ እንዴ አሁን እንዴ አባቴ ከዘራ ይዘው አርጅተዋል አይደል? ምን ቀሩት እሳቸውን ለበለምን ሌላ እናትየውም እኮ አድክሞኛል እኮ ብዙ ዋጋ ከፍያለሁ። እንደገናም ደግሞ አባትየው ጋር ያው ታሪክ እየቆረጥኩ ነው የምመጣው፣ በአንዴ ከት እያደረኩ ነው እየመጣ ያለሁት እና አባትየው ጋር መጣሁና ምንድን ነው ችግር አለ ስላቸው አይ ልጄ እስቲ በደንብ ትዳን ሴትየዋ አሉኝ። እሺ ከዛ ይኸው ማዘር ተስተካክለዋል፣ ማቁረብ ይፈልጋሉ ጊዜ አልቸኮልንም ይላሉ። ፋዘር ምንድን ነው ችግር አለ እንዴ የሆነ ሊነግሩኝ የማይችሉት ነገር አለ ስላቸው ጊዜ ማስተካክለው ነገር አለ ልጄ ቆይ አንዴ ቆይ እንደው የሆነ ነገር ውስጥ ገብቻለሁ ላስተካክለው ይሉኛል። ምናልባት ውሽማ ይኖራቸው ይሆን? በድብቅ የሚያስተዳድሯት የሆነች ወጣት ሴት ትኖር ይሆን? ምንድን ነው የተፈጠረው ብዬ በጣም ገርሞኝ ልጆቻቸውን ጠየቁ። አይ አባዬ እንደዚያ ነገር የለበትም፣ ለምንም እንዲረፍድ እንደፈለገ አናቅም፣ እስቲ ለማንኛውም ቼክ እናርጋሉና ጸበል እንሰደው ብሎ ጸበል ሲወስዱ እኔ በሌለውበት የአባታችን የጻድቁ የአቡነ ተክለ ሃይማኖት ጸበል ነው የወሰዷቸው። ቡዳ ነኝ አለ እና ታዲያ ማን ጋር ልደበቅ? ያው ከእሷ ስወጣ እሱ ጋር ነው የምደበቀው። ተደብቄ ነው ልቡን ያሻከርኩት። ቂም እንዲይዝ አድርጌዋለሁ። ትሰድበው የነበረውን ታማው የነበረውን ታደርገው የነበረው ሁሉ እያሰበ አሁን ቂም ይዞባታል። ከንፈር እየነከሰ ነው። ልቡን አሳዝኘዋለሁ ብሎ መንፈሱ ተናገረ። ሴትዮዋ እኮ እንዲያን ነገር አያውቁም። ጨራሽ ረስተውታል እኮ ሴትዮዋ። በኋላ ከጸበል ከወጡ በኋላ መንፈሱ እንዴት ብሎ እንደለፈለፈ ለሰውየው ሲነገራቸው አሁን እንደዚህ ስታደርግ የነበረ ሴትዮ ጋር አብሬ አሁን ሊቆርብ ነው አሉ። ታዲያ ከማን ጋር ልትቆርብ ነው? እሷ እግዚአብሔርን ፈርታ ወደ ቤቱ ተመለሰች። ከዚህ በላይ ምን ትፈልጋለህ? አይ ሰይጣንማ እንዴት ብሎ ነው ማተብ የሚያንጠለጥለው? እሷ እኮ አጋንንት ነች፣ የአጋንንት ቁራጭ ነች ምናምን በቃ ያ መንፈሱ ተገለበጠ። ያ ደግ የነበረ ማንነታቸው፣ የዋህ የነበረ ማንነታቸው ተገለበጠ። ኦኬ እንደዛ መልካም የነበሩት ሰውዬ ለምንድን ነው ታዲያ አሁን መጥፎ የሆኑት? አጋንንቱ ነው እንበል። ደግስ የነበሩት በማን ኃይል ነው? በእግዚአብሔር ኃይል ከሆነ ያ ደግነታቸውን ማን አጠፋው? እግዚአብሔር ነው ደግ ያደረጋቸው። ስብናቸው ተፈጥሯቸው ከነበረ ደግሞ የጋረደው ሰይጣን ነው። ስለዚህ መጠመቅ አለባቸው እና መትጋት አለቦት፣ መስገድ አለቦት እያልናቸው መስገድ ሳይፈልጉ መጸለይ ሳይፈልጉ መትጋት ሳይፈልጉ እንደዛው ሳይፈልጉ የተጠመቁ መንፈስ ተሸኘላቸው። የዋህነታቸው አምላክ ማለት መጨረሻ ላይ ልክ ቡዳው መንፈስ ሲሸኝ ወደ ቤታቸው እየመጡ መኪናውን መንገድ ላይ አቁመው እሳቸውን መኪና የሚነዱትና አቁመው ኑ ልጆቼ እናንተ ነዱ፣ እኔ እጄ እየተንቀጠቀጠ ነው መንዳት አልቻልኩም ብለው ቀየሯቸው። ከዛ ቀን ጀምሮ መኪና ይዘው ያቆሙ። ይኸው ስንት ጊዜ ወደ 2 ወር ሆናቸዋል። 1 ወር ከምናምን 2 ወር ይሆናቸዋል። መኪና ይዘው ያቆሙ። የሆነ ቦታ መሄድ ሲፈልጉ እና ውስጣቸው ይታወቃቸዋል። የሆነ ሊያጋጫቸው እንደሚፈልግ የሆነ ሊገላቸው የሚፈልግ መንፈስ እንዳለ ተረዱ እና ደወሉልኝና መምህር አሉኝ። አቤት። አይ ጭንቅላቴ ጥሩ አይደለም፣ የሆነ መጥፎ እያሳሰበ ሴትዮዋን እንድገላት እንዳጠፋት በእጄ ሰበብ እንድትሆን ምናምን ይፈልጋል እና እንደው የሆነ ነገር ብታግዙኝ ደስ ይለኛል አሉ። አያችሁ፣ ሰው ወዶ አይደለም ሰውን የሚያጠቃው፣ ሚስቱን የሚፈታው፣ ባሏን የምትገለው፣ ብልቱን የምትቆርጠው፣ ያን የምታደርገው፣ ምን የምታደርገው ሰው ወዶ አይደለም፣ እየገፋፋው ነው። ሰላም ሆኗል እኮ ቤቱ። ምን አሁን ሴትዮዋ ወደ እግዚአብሔር ሲመለሱ ሰውየው ጨካኝ ሆኑ። ሰውየው ላይ ያለው መንፈስ ሌላ ማንነት ይዞ መጣ። እንዴት እንያዘው? ጸበል ቦታ ይጮሃሉ፣ ውጣ ሲባል ወጥቻለሁ ይላል፣ ሌላ ደግሞ ይተካል። እና ምክንያቱ ምንድን ነው? ግራ ገባቸው። ልክ የዛሬ 3 ሳምንት አካባቢ ላይ 3 ሳምንት እንኳን አይሞላው 2 ሳምንት ከምናምን ይሆነዋል። ወደ 16 ቀን 17 ቀን ይሆነዋል። እና አሁን ወደ ኋላ ማለት ነው። አንዷ ደውላ አመለጥከኝ አይደል አለቻቸው። ደውለው ነው የነገሩኝ።
ልጄ ሂድና እናግራት አሉኝ። ምንድን ነው ስላቸው ጊዜ አይ በደህናው ጊዜ ትንሽ ከእሷ ጋር ሪሌሽን ነበረኝ እና የሆነ ተቆራጭ አረግላት ነበረ አላቅም። አሁን መጠመቅ ሲጀምር አትስጥ ለሚለኝ ውስጤ በቃ ብር መላክ አቆምኩኝ። ለምን እሷ ጋር እንደሚገኝ አላቅም። ሁልጊዜ በብቷ ስር ነው የሚገኘው። ሁልጊዜ ከሰው ጋር ተቃቅፌ ነው የማድረው። ሁልጊዜ ተቸግሬያለሁ እና ብርም የምልክላት ለምን እንደሆነ አላቅም። ከላኩላት በኋላ ነው ብሩን የማየው እንዴት እንደላኩኝ። 100 ሺህ ብር 50 ሺህ ብር ነው ይልካሉ ቢያንስ በወር በምናምን እና አሁን መጠመቅ ከጀመሩ በኋላ ቢስኮል ብታረግ ምን ብታረግ የለም። ለካ መተት አርጋባቸዋለች። መተት አርጋባቸው እንደ ውሽም እንደ እንዴት ነው እንደ ቅምጥ አይነት ነገር ቅምጥ መሆን ፈልጋ ራሷ ቅምጥ መሆን የፈለገች መተተኛ ማለት ነው። ሰውየው አርጅተዋል እኮ እና እናገርብሃለሁ ብር ትልካለህ አልክም እያለች ያለፈ የቆየ ውሽምነታቸውን እስካሁን ድረስ ብር ይልኩላት ነበር እንዳይጋለጡ እንዳይዋረዱ ብለው። ምናልባትም ከሴትዮዋ ጋር የዛሬ 7 ዓመት የዛሬ 8 ዓመት የተቋረጠ ጉዳይ ነው። ተቋርጧል አልፈልግም ብለው ግን እናገርብሃለሁ በሚል ሰበብ ገንዘብ ላኩ ትላለች። በመተት ኃይል ነው ታዲያ የምታስልካቸው። መለጥከኛል ምናምን ብላ ጮኸች። ከዛ ሄጄ አገኘኋትና የተወሰነ 30 ደቂቃ ወስጄ ብር ልከውልሽ ነው ላከዋ በአካውንት አለችኝ። ኧረ እኔ በአካውንት አልክም ላገኝሽ አልኳት። ምን ልታረገኝ ፈልገህ ነው አለችኝ። ዩቲዩብ ላይ ግቢና መምህር ተስፋ ይባላለሁ ታገኝሽ አልታገኘኝም አልኳት። ምን ልበል ታዲያ አለችኝ። መምህር ተስፋ ይባላለሁ ላገኝሽ ነው የመጣሁት ብሩን ልስጥሽ አልኳት። ለምን ባንተ ላኩ አለችኝ። ግድ የለሽም ላገኝሽ ብሩን ይዤዋለሁ የምትፈልጊ ከሆነ አልኳት። ከዛ 200 ሺህ ብር ካሽ ይዤ ሄድኩኝ። ሰውየው ናቸው ያዘዙኝ ግን ልሰጥ አይደለም እንደማትቀበለኝ አውቃለሁ። ብሩን ጠረጴዛ ላይ ቁጭ አደረኩኝና 30 ደቂቃ ብቻ ስጭኝና ከዛ ብሩን ትወስቻለሽ አልኳት። ከዛ ጸበል ቦታ ላይ ሰውየው ስሟን ጠርተው እንደለፈለፉ ከዛም ደግሞ ሌላም እንደዚሁ የምታጫውታቸው ሽማግሌዎችና ሹገር ዳዲዎች እንዲሁም ቅምጦቿ እሷ ቅምጥ የሆኑላትም ጭምር እንዳሉ ምናምን ከነስማቸው ምናምን ያለውን ኦዲዮ ስልኳ ላይ ላኩላትና አዳመጥሻለሁ። እኛ የምናስተምረው ይሄን ትምህርት ነው። እኛ አናጋልጥም፣ ግን ንስሐ ግቢ ይበቃሻል። ሰውየው የዛሬ ስንት ዓመት ነው የተውሽ፣ አንቺ ግን እያስፈራራሻቸው ገንዘብ ትቀበይ ነበር። ሰው ጊዜ እንኳን ይሄን ብር ልቀበልህ እስከዛሬ ላከልኝም ብር ነው ምልክለት፣ ይበቃኛል ከሌላ ሰው ማገኘው አለች። ለምን ምንድን ነው የፈለግሽው አልኳት። በቃ ተውኝ፣ አንተም እሳቸውም ተውኝ፣ በቃ አልፈልግም፣ እኔ በሚዲያ በምን መጋለጥ አልፈልግም፣ የተከበረ ቤተሰብ ልጅ ነኝ አለችና ቁጭ ማውጣት ማጋልጣት መስሏት ማለት ነው። ከዛስ ባልተውሽ ንስሐ እስክትገቢ ድረስ ብከታተልሽ ሳልኳት፣ ንስሐ ምናምን ያልኩህ ጥሩ ነገር ነው፣ ካልተውከኝ ግን በቃ ሌላ ችግር ውስጥ ትገባለህ። አይ በዱርዬ ልታስደበድብኝ ወይስ ምን ልታረጊኝ ነው አልኳት። ኧረ እኔ እንደዚያ ነገር ውስጥ አልገባም፣ ግን በቃ ተውኝ፣ አልፈልግም፣ ልኖርበት አለችኝ። እኔ ደግሞ መኖር ማለት ይሄ አይደለም፣ ይሄ ኑሮ አይባልም። አንገትሽ ላይ ማተብ አስረሻል። አሁን አንቺ ነጠላ ስለብሰሽ ቤተክርስቲያን ትሳለሚያለሽ፣ ላስቀድስ ትያለሽ፣ ግን ይሄን እያረግሽ ነው መኪና የምትዘጉሪው፣ ይሄን እያረግሽ ነው ልጆችሽ የምታሳድጊው፣ ይሄን እያረግሽ ነው ኖርኩ የምትይው፣ ይሄ ኑሮ ነው አልኳት። አይመለከትህም አለችኝ። እሺ ነገ ደውለሽ ግን ይመለከታል ብለሽ ስትደውይ አነሳዋለሁ ስልኩን እና አንሺ፣ ግድ የለሽም ስልኩን አንስተሽ ደውይልኝ። ስልኬን ሰጠኋት። ያው የደወልኩበት ስልክ አለ አይደል? ተጨማሪ ስልክ ብዬ ሰጠኋት። ከዛ በተለያየን በሶስተኛ ብሩን በነጋችን አልፈልግም ብላ ወደ ሰውየው አካውንት ወደ 4 ሚሊዮን እና 5 ሚሊዮን ብር አስገብታለች። በጣም ምን ያህል መንፈሱ እንዴት እንደሚፈራ የምታዩት። ውርደትን በጣም ነው የምትፈራው ልጅቷ። ከዛ በሁለተኛው ቀን ደውላ ብሩን መልሼለታለሁ እኔ እሱ ብር አልፈልግም፣ ይሄ ሁሉ ብር እያለሽ ነው ብር ላክ የምትያቸው የነበረው እና መብቴ እኮ ነው አለችኝ። መብቴሽ ነው? አዎ። እሺ ይሄን ሁሉ ብር ላክሽላቸው፣ እኔ ደግሞ አንቺን እፈልግሻለሁ አልኳት። ያንተም ቅምጥ እንደሆነ ፈለግ አለችኝ። ያንተም ቅምጥ እንደሆነ ፈለግ አለችኝ። አይ የክርስቶስ እንግዲህ የክርስቶስ ልጅ እንድትሆኝ ነው የፈለግኩት፣ ግን ብትቺ ማለት ነው ብትቺ ለሳቸው ብቻ ሳይሆን ከሌሎችም የዘረፍሽውን ብትመልሽ ጥሩ ነው። ካልሆነ ግን እነሱም አይቀበሉሽም። ሰውየውን ብሩን የሚመልሱልሽ ይመስለኛል። እነግራቸዋለሁ፣ ብሩን ይመልሱልሻል። ንስሐ ግቢ፣ ወደ እግዚአብሔር ተመለሽ አልኳት። ሰውየው ብሩን ቢመልሰው እኔ እመልሰዋለሁ፣ የእሱ ብር አልነካከም አልፈልግም አለች። በኋላ ሰውየው ጋር ሄጄ ብሩን አስገብታለች እኮ አባባ ስላቸው የቱን ብር አሉኝ። 200 ሺህ ብሩን አልተቀበለችኝም። ይኸው እንደገናም ደግሞ 3 ነው 4 ሚሊዮን ብር ምናምን ወደ አካውንቱ ገብቷል፣ አልፈልግም። እንዴ ለምን አሉ። ገርሟቸው ደወሉላትና ልጄ ለምንድን ነው ምክንያትሽ ምንድን ነው አሏት። አይ አልፈልግም። ከዛ በህልማቸው አዩ ደብተራ እና እሷ ጎን ለጎን ቁጭ ብለው
ያንተ የሆነ ንብረት እሷ ጋር ከተገኘ ሌላው ያላትን በሙሉ ታጣለች። አንደኛ ግን የምታጣው ልጇን ነው ብያታለሁ ብሎ መንፈሱ የተነካካ የጻድቅ የሆነ ሰው ገንዘብ ወይም ደግሞ ንጹህ የሆነ ገንዘብ አይፈልግም። መጀመሪያ የኃጢአት ገንዘብ ነበር። አሁን ግን ሰውየው ንስሐ ገብቷል እና በጣም ገርሟቸው ደውለው ነገሯት። ቮይስ አደረጉላት። ደብተራሽ እንደዚህ ያለ ምልክት ያለበት በህልሜ እንደዚህ ያየሁት እንደዚህና ንስሐ ግቢ ያሏት። እኔ ስነጋት ያልሰማች እሳቸው ሲነግሯት ሰማች። ቤተክርስቲያን ሄዳ ፎቶ ተነስታ ላከችላቸውና አመሰግናለሁ፣ አምላኬን አግኝቼዋለሁ፣ እግዚአብሔር ይስጥልኝ፣ ያ መምህርህ ግን እንዳይመጣ ሁለተኛ እኔ ጋር አይኑን ማየት አልፈልግም ብላ ዝታለች። አሁን ትደውላች ብዬ ተስፋ አደርጋለሁ። ምክንያቱም ያው የዘፈን ዳርዳሩ እስክስታ ነው የሚባለው አይደለም። ስለዚህ ምንም ችግር የለውም እንደምትደውል ተስፋ አደርጋለሁ። ስላስረዘምኩባቸው በጣም ይቅርታ። ከዚህ በላይ መርዘም የሚችል ገጠመኝ ነበር፣ አሳጠሬው ነው። ሴትዮዋ እንዴት እንዳንገላቱኝ ቀንሻለሁ ብያቸዋለሁ። ለምን እንዲያረኩላቸው እንዲያረኩ አይባልም፣ ስለማይባል ትቼዋለሁ። ሳልመክር ማላልፈው ሁለት ነገር። አንደኛ ዘመድ ቤታችሁ ውስጥ የምታሳድጉ ሰዎች ልጆቻችሁን በምታሳድጉበት አይን ዘመዶቻችሁን ማሳደግ አለባችሁ። አትበድሉ። በሱሬም በልብስም በማንኛውም አይነት ነገር ቤት ውስጥ በምታወጡት ወጪ ለልጆች ቤት ውስጥ አብረው አንድ መሶብ ለሚበሉ ሰዎች እኩል ሁኑ፣ አንድ አይነት ሁኑ። የመጀመሪያው ትልቁ። ምክንያቱም እግዚአብሔር የእጃችሁን የአፋችሁን ፍሬ ይከፍላል፣ የአፍህን ፍሬ ነው የምትበላው ይላል። ስለዚህ የምታረጉት ነገር በሙሉ እንጀራ እናት የሆንሽም ለልጅሽ ከማህፀንሽ ለወጣው ስታደይ የባልሽ ደግሞ ልጆች የተባሉ ደግሞ ስትበድያቸው ነገ ልጅሽ ላይ ውጤቱን ታየዋለሽ። ብዙ ገጠመኝ ተናግሬያለሁ በዚህ ጉዳይ ላይ እና ፍንትው ብሎ ፊት ለፊት የሚታይ መልስ ምት ስላለው ወይም ደግሞ አጸፋ ስላለው መልካምነት መልሶ እንዲከፍል እናንተ መልካም ሁኑ። ያ ሰው ክፉ ይሁን ከፈለገ ልጇ ሳልሆን እንዲያደርጋልኝ እኔ እንደዚህ ተበላሸሁባት ብሎ መጥቶ ይቅርታ ይበላችሁ እንጂ እሷማ ባልሰራላት ብሎ ክፉም ሊያጋጥማችሁ ይችላል። እሱማ እንዲያርጎኝ እንደዚህ አርጋኝ ይሄ እንደዚህ ሳረግላት እንደዚህ ክዳኝ ብሎ አክስትም አጎትም ሁኚ እንጀራ እናትም ሁኚ ማንም ዘመድ ሁኑ እናንተ ቤት ውስጥ ያሉት ሰዎችን እኩል አይን ይሁ ግድ የላችሁ። ገንዘብ ይዘው ይምጡም አይምጡ ሰው ናቸው። እነሱም ከእናንተ ፍቅር አግኝተው እንደ ልጆቻችሁ ፍቅር አግኝተው ቢሆን ቢሳካላቸው ግራጁዌት ቢያደርጉ ወይም ደግሞ ለነገሩ ጥሩ ቦታ የሚደርሱት እንደዚህ አይነት ሰዎች ናቸው። የሚገርመው ነገር ለምን አንድና አንድ ተስፋዬ ትምህርቴ ነው፣ አንድና አንድ በቃ ዕጣ ፈንታዬ ይሄ የኔ ወደፊቱ ትልቁ ነገር ይሄ ነው፣ አያዋጣኝም፣ ሰው ትቶኛል የሚል ስሜት ስላላቸው ትምህርታቸው ላይና ስራቸው ላይ ስለሚያተኩሩ ወይ ሀብታም ወይ ደግሞ ምሁር ይሆናሉ፣ ጎበዝ ይሆናሉ። እና ግን ለመውደቃቸው ትዳራቸው ለመፍረሱ ደግሞ ምክንያትም ደግሞ መሆን የለባችሁም። ከቤት ጥሎ እንዲወጣ መተት ማድረግ፣ ውርስ እንዳይወርስ ከቤት ማባረር፣ እንደዚያ ነገሮች ብዙ ጊዜ አለ። ኧረ አንተ ከአብረህ ልትወርስ እንዴ አብረህ ስታድግ የአባቴ ልጅ የሆንክ መሰለ እንዴ ምናምን እንደዚህ የሚሉ አሉ። በጣም ከባድ ነው። አብረው ይውረስም አይውረስም አይደለም፣ ልኩን አውቆ በቤት ውስጥ እንዲኖር ስድብ ግዴታ መሰደብ የለበትም። በቃ ዘመድ እንደሆነ ያውቃል። ጥሩ ሰው ብትሆኑ መልካም ሰው ብትሆኑ እናትና አባት ሲጨክኑባቸው ልጆች ደግሞ ምን ታደርጋላችሁ? አይ ወንድሜ ነው፣ አብረን ያደግ ነው፣ አብረን የተማር ነው፣ አብረን አንድ አልጋ ላይ ያድረናል፣ ስለዚህ የግዴታ ላካፍለው ይገባኛል ብላችሁ ከተሰጣችሁ ላይ እንኳን ታካፍላላችሁ እኮ። አንዳንዴ ጊፍት ትሰጣላችሁ እኮ። እንደ ፊት ፈገግታ ራሱ እኮ አንድ ትልቅ ጊፍት እኮ ነው፣ ስጦታ እኮ ነው አይደል እንዴ? እና ፍቅር መስጠት መታደል ነው በእውነት። ማፍቀር መታደል ነው። መፈቀር እድል ቢሆንም ማፍቀር ግን ትልቅነት ነው በእውነት። ስለዚህ ብትችሉ ቤታችሁ ውስጥ ያሉትን በስጋ ያልወለዳችኋቸውን ወይም ደግሞ በሆነ አጋጣሚ እናንተ ቤት ውስጥ መጥተው እየኖሩ ያሉ ሰዎችን ቤተሰቦቻችሁን በፍጹም እንዳትለዩ፣ እንዳትነጥሉ። ምናልባት ነገ ወድቃችሁ የሚያነሷችሁ ሊሆን ይችላሉ። ታማችሁ ሊያሳክሟችሁ ይችላሉ። በሆነ አጋጣሚ ልትገናኙ ትችላላችሁ። የአንድ ኩባያ ወተት እንደተባለው ማለት ነው። የሆነ ጊዜ ላይ ተጠምቼ ተርቤ ታመሜ አንድ ኩባያ ወተት ሰጠሽኛል ብሎ አንድ ዶክተር አንዲትን ሴትዮ አክሟት ነበር እና የዛች የአንድ ኩባያ ወተት ውጤት ታክማ እንድትድን አድርጓታል። እና አንዳንድ ጊዜ ሪዛልቱ ውጤቱ መልካም ሲሆኑ ደስ የሚለው ሁልጊዜ ማለት ምን አንዳንድ ጊዜ ሁልጊዜ ግን ለዘመናት ሲመለክ የነበረ መንፈስ ነው ልብን የሚያጨክነው ማለት ነው። ልብን የሚያጀግነው ልብን ክፉ የሚያደርገውና ሰዎችን የማይገባ ቦታ ላይ ወስዶ ያለ ሕይወታቸው ያለ ጣፈንታቸው ያለ ፍላጎታቸው እንዲኖሩ የሚያደርገው አብሮ ያደገ መንፈስ ነው። እዚህ ቤት ውስጥ ያደጉ ልጆች በሙሉ ቡና እየጠጡ ነው ያደጉት። እድላቸው እየተነበበ ነው ያደጉት። እናንተ እንዲህ ነው የምትኖሩት እና መልካም ነገር ያደረጉ መስሏቸው ልጆቻቸውን ለካ ሲረግሙ ነበር። እንዲያውም ሴትዮ የተናገሩት ለልጆቼ ቡና እያፈላው ኑ ጠጡ እምላቸው ለካ ሞትን ነው ሲኦልን ነበር ማጠጣቸው ነው ያሉት። ሲኦል ነበር ሳግታቸው የነበረው። እንዲያውም እነዚህ ተሰብስበው ነጠላ ለብሰው ሲጸልዩ ያገኘኋቸው ልጆች
ተርፈው ነው እኮ እኔ ነፍጊያቸው አንድ ስኒ ቡና ንፉግነት ወይም ደግሞ የጎዳኋቸው መስሎኝ ቡና ስከለክላቸው ለካ ጠቅሜያቸዋለሁ። ይኸው ተሰብስበው እነሱ ናቸው ያዳኑኝ። ልጆቼማ ጭራሽ መች ይያዙና ይኸው ጭራሽ 3-4 ሴቶች ልጆቻቸው ጭራቸውም አያዝም አስቸጋሪ ናቸው። እሺ መምህር የዳናን ማን ይላሉ። ከዛ በኋላ ጥፍ ለምን ስንት ዓመት ሙሉ ቡና ሲጋቱ ነው የነበሩት። ስንት ዓመት ሙሉ የግብር የመስዋዕት ምግብ ሲበሉ ነው የነበሩት። እና ይሄ ነው። ሌላው መጨረሻ ላይ ሳልናገር ማለፈው ዘመድ ቤት በዝምድና ሄዳችሁ ባዕድ አምልኮ የሚመለክበት ቤት ስትገቡ ገብታችሁ ደግሞ ስትኖሩ የነበራችሁ ሰዎች ልትኖሩ ስለምትችሉ አክስቴ ቤት፣ አጎቴ ቤት፣ እንትና ቤት፣ ገሌ ቤት ከእናቴ ቤት ወጥቼ እነሱ ቤት ስኖር ነበረ የሆነ ነገር አግኝቶ ሊሆን ይችላል ብላችሁ ሄዳችሁ ተጠመቁ። እዛ ቤት የሆነ ነገር አግኝቶኛል ተለክፌያለሁ፣ ለዛ ቤት የተወረወረ መተትም አግኝቶ ሊሆን ይችላል ብላችሁ አስቡ። ሰዎቹ ባያመልኩም ጎረቤት ግን እዛ ቤት ላይ ጥቃት ሊያደርስ ይችላል። ስለዚህ ያ ነገር እኔን አግኝቶኛል የሆነ ችግር ገጥሞኛል ብላችሁ መጸለይ። በተለይ ቅዳሜ መጠመቅ፣ በሳምንት አንድ ቀን ሰራተኞች የሆናችሁ እሁድ ማስቀደስ ግዴታችሁ ነው። ይሄ ሁሌ የምንናገረው ስንት ዓመት ሙሉ ብንጮኸው ነው። ስለዚህ እግዚአብሔር እነዚህም ቤተሰብ ያዳነ ያተረፈ አንድም ሰው ሳይሞት ማለት ነው ያተረፈ ያዳናቸው እናንተን ሁላችንም ይጎብኘን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላሙ ነው። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።